ኤኒዌይስ ከድር ሙህዲን ሙሐመድ ነው። ከድር ይሰማል። ሴና እንዴት ነሽ? ሰላም ነሽ? እሺ እፎይ ብሮ አመሻችሁ። እንኳን ደህና መጣ። እንኳን አብሮ ቆየን። ሰላም ነው? እግዚአብሔር ይመስገን። ጥያቄው ሜቢ ሰምተዋል መሰለኝ። ድገምልኝ እስቲ ለእንትን ያክል። ኦኬ አላህ ድምፁን አሰምቶ ያውቃል ወይ? ማለትም ሙሐመድ ከነገራችሁ ውጪ አላህ ለመኖሩ ድምፁን ያሰማበት አለ የምትልበት ማስረጃ ሙሐመድ ከነገራችሁ ውጪ ማቅረብ ትችላላችሁ ወይ? የለም፣ በቃ እሳቸው ከነገሩን ውጪ ሌላ የለም። ኦኬ ስለዚህ ሙሐመድ የነገረህን ብቻ ነው የምታምነው እንጂ ሙሐመድ ከነገረ ውጭ ማስረጃ ሊኖር አይችልም። ያ ማለት ሙሐመድን ታዲያ እንዴት አምነዋለሁ? ያው መሐመድን ማመን የምትችለውን በቁርአን ነው። እንግዲህ ራሱ መንፈሳዊ ንግግር አይደለ መቼም የጌታ ቃል ሲሆን ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ስላላቸው ለዓለማት እዝነት አድርገን የላክን ስላላቸው በዛ መልኩ የወረደውን እንዳለ መልእክት ሳያዛቡ አውርደውታል ማለት ለእኛ አሳልፈዋል። ያን ደግሞ እንደማይዋሹ እንደማያቅጥፉም ደግሞ ራሱ መስክሮላቸዋል አላህ። ለዛ ነው ኦኬ አሁን የሰርኩላር እንትን ነው የሚሆነው። ምክንያቱም ለምሳሌ መልሼ በጠይቅህ እዛው ትመለስብኛለህ። አይዋሹም አልከኝ። አንደኛ አሁን ለአንተ መረጃ አድርገህ ያቀረብከው አንደኛ ለማዋሸታቸው፣ ሁለተኛ ደግሞ ለዓለማት እዝነት ሆነው መላካቸውን እንደ ማስረጃ አድርገህ አቀረብከው። ስቲል ይሄንን ራሱ ለዓለማት እዝነት ተደርጌ እንደተላከ የሚነግርህ ማን ነው? እሱ ለዓለማት እዝነት ሆኖ እንደተላከ የነገረ ሙሐመድን ራሱ ሙሐመድ ነው ወይንስ ሌላ አካል ነው? አይ ሌላ አካል አይደለም እንጂ አላህ በቁርአን በቁርአኑ አላህ የሳቸውን ስለሳቸው ነብይነት እያወራ እንዲሁም ደግሞ ማን የነቢያት ሁሉ መደምደሚያ አላህ ነገረኝ ብሎ ይህንን የነገረ ለዓለማት እዝነት ሆኖ እንደተላከ ሙሐመድ የነገረህ ማን ነው? በቃል ደረጃ እንግዲህ ነገረኝ እኮ ያለም እሳቸው የሚሉት አላህ ነው። ስለሳቸው እየመሰከረ ያለው እኮ አላህ እንደመሰከረላቸው አንተ ሰምተሃል? ሌላ ሰው ይሰማል ወይንስ ሙሐመድ ነው? አላህ ለጅብሪል ነገረው፣ ጅብሪል ለእኔ ነገረኝ፣ እኔ ዓለም እዝነት ተደርጌ ተልኬያለሁ ብሎ የሚነግርህ ሙሐመድ ራሱ ነው አይደል? ሙሐመድ አይደለም። ማን ነው? ሙሐመድማ ስለሳቸው ያወሩበት ቦታ እኮ አታገኝም። ማለት እኔ እንደዚህ ነኝ ብሎ ቴንኪው ለዓለም እዝነት ተደርጎ ተልኳል ብሎ የነገረህ አካል ማን ነው? እሺ አላህ ሲሆን አላህ ነው የተናገረው፣ ንግግሩን አላህ የተናገረው። ነገር ግን ደግሞ ቃሉን ያመጣው ደግሞ ጅብሪል ነው አለይሂ ሰላም። ኦኬ ጅብሪል ደግሞ ለማን ነው የነገረው? ለሙሐመድ አለይሂ ሰላም። ኦኬ ስለዚህ ሙሐመድ ነው ስቲል አሁንም ለእናንተ የነገራችሁ ጅብሪል ነገረኝ ካለ አላህ ነግሮት ጅብሪል ነገረኝ ብሎ የነገራችሁ ሙሐመድ ነው ስቲል። የአላህን ንግግር በእሳቸው በኩል ማለት ነው። ንግግሩ የአላህ ነው፣ ያሳለፉት ናቸው እሳቸው። ይሁን ችግር የለውም። ንግግሩ የማን ነው ብዬ አልጠየቅኩም። ንግግሩ የማን ነው ብዬ ሳይሆን ነገርኩ የነገራችሁ ነው። ሙሐመድ ለዓለማት እዝነት ተደርጌ ተልኬያለሁ የሚለውን ንግግር የነገራችሁ ለእናንተ ማን ነው? አይ አርጌዋለሁ ነው የአላህ ንግግር ነው። አላህ ነው ያለው። አላህ ያለውን ነው ለእኛ የነገሩን እንጂ እሳቸውማ ከአፋቸው አልወጣም ማለት። ስለዚህ የነገራችሁ መሐመድ ነው አይደለ? ስለዚህ የነገራችሁ መሐመድ ነው። ትክክል ነው። የአላህን ንግግር ነብዩ ነው የነገሩን። እሺ ሙሐመድ ወይ ከሆነ እንጂ ከራሳቸው አንዳች እንትን አይወጣም የሚለውንስ የነገራችሁ አላህ ለጅብሪል ነገረው፣ ጅብሪል ለእኔ ነገረኝ ብሎ ሙሐመድ አለ የነገራችሁ? እሱንም ቃሉ የአላህ ነው፣ ያሳለፉት እሳቸው ናቸው። ቴንኪው። ስለዚህ ምንድነው እሱ እየሆነ ያለው መሰለ? ለሙሐመድ ምስክር ስጠይቅህ ራሱ ሙሐመድን ምስክር አድርገህ ማምጣት ማለት ነው። እንዴት? ሙሐመድ ላለመዋሸቱ ምንድን ነው ማስረጃ ስልህ ሙሐመድ አይዋሽም ብለህ ከቁርአን ውስጥ ታመጣልኛለህ። ይህንን ማነው አይዋሽም ሙሐመድ ከራሱ አይናገርም ብሎ ያለው ስልህ ማን ነው?
አላህ ነው ትለኛለህ። አላህ ለአንተ ነግሮሃል ስለ ኖ ለጅብሪል ነግረው ጅብሪል ደግሞ ለሙሐመድ ነግሮ ሙሐመድ ነው ለእኔ ነገረኝ ትላለህ። እንደማይዋሽ ሙሐመድ ነው ራሱ መልሶ የነገረ ማን አላህ ነገረኝ እኮ ሙሐመድ አላህ ነገረኝ ብሎ የሚነግርህ እስቲል ማን ነው እሱ ለአንተ የሚያስተላልፍልህ ሙሐመድ ራሱ ነው። እኔ ከራሴ አልናገርም አልዋሽም ብሏል አላህ ብሎ ስለ ራሱ የሚነግርህ ራሱ ሙሐመድ ነው። ቆይ አንዴ ሰያም እፎይ እንዴ መሰለ አሁንም የተረዳኸኝ ነገር ያለ አይመስለኝም። ንግግሩ በሙሉ የአላህ ንግግር ነው። እሳቸው ግን አሁንም እያስተላለፉ ነው ያልኩህ። ቁርአን ወደኛ እያስተላለፉ ነው። ተቀበልኩኝ እኮ ጀምስ ተቀበልኩኝ እኮ እያስተላለፉ ነው። ያ የአላህን ቃል ነገረኝ ብለው እየነገሩህ ነው አይደለ? ጅብሪል ነገረኝ ብለው ደግሞ ለአንተ እየነገሩህ ነው። እስቲል አሁንም እኮ አላህ ለጅብሪል ሲነግረው የሰማ አካል አለ? የሰማ አካል የለም። እኔ አልሰማሁም። ልክ ነህ። ጅብሪልስ ለሙሐመድ መጥቶ ሲነግረው የሰማ አካል አለ? የሰማ አካል የለም። በእርግጥ ግን ለነብይነት በ40 ዓመት ሲሞላቸው መጥቷል፣ ወርዷል። ያ እሱ ችግር የለውም። እንደዚህ ተገለጠልኝ ምናምን ብሏል ቡሃሪ 3 ላይ። ስለዚህ አላህ የሚባለው አካል ለጅብሪል ሲነግረው የሰማ የለም፣ ችግር የለውም እሱ። ጅብሪል የሚባለው አካል ለሙሐመድም ሲነግረው የሰማ የለም። ግን ሙሐመድ ምን እያለህ ነው? በመሃል አላህ ለጅብሪል ነገረው፣ ጅብሪል ደግሞ ለእኔ ነገረኝ፣ እኔ እንደማልዋሽ እመኑ እያለ ደግሞ ሙሐመድ ለአንተ እየነገረህ ነው። አንተን ራስን የምትናገረው ስትለው ኖ እኔ ከራሴ አልናገርም ወይ ከሆነ እንጂ ብሏል አላህ ብሎ ደግሞ አሁንም ከዛው ጥቅስ ያመጣልሃል። ምስክርነት። ስለዚህ ለሙሐመድ ምስክርነቱ እኮ ራሱ ሙሐመድ ነው። አንዴ የመሰከረውማ አላህ ነው እያልኩህ መጀመሪያ መለስከኝ እኮ። ስለሳቸው የተናገረው አላህ ነው እኮ። ማስረጃ አላህ ለመስከሩ ምንድን ነው ማስረጃ? ቁርአን ነው። ወኻቲመ ነብይ ብሏቸዋል። ወኻቲመ ነብይ ብሏቸዋል። የመጨረሻ ነብይ ነህ ብሏቸዋል አላህ ራሱ። እሱን ራሱ የነገረህ ማን ነው? ቁርአን ነው። አይፈይ አይደለም ስሬስ እሱ የመጨረሻ ነብይ ነኝ የሚለውንም ራሱ አላህ ነገረኝ በጅብሪል አማካኝነት ብሎ የሚነግርህ ሙሐመድ ነው። እስቲ እሺ ነው ሙሐመድ ነው ሰለላሁ ዐለይሂ ወሰለም። ምን ይሆናል መሰላ? በቃ የትም ብዙር ከዛ በኋላ ማስረጃ ሁሉ ማን ይሆናል መሰለ? ሙሐመድ ይሆናል። ከሙሐመድ ውጭ ምንም ማስረጃ የለም። ሰለላሁ ዐለይሂ ወሰለም ከሙሐመድ ውጭ ዞሮ ማስረጃ የለም። ስለዚህ እስልምናን ለመቀበል አንድ ሰው ማስረጃ ምንድነው ሲባል ዞሮ ማን ነው የሚሆነው? ሙሐመድና ሙሐመድ ላይ ብቻ የሚንጠለጠለው ሙሐመድ የነገረው ብቻ ነው። በሙሐመድ አማካኝነት የመጣው አስተምሮ ብቻ ይሆናል ማለት ነው። እሺ አንድ ጥያቄ ልጠይቅ። ቆይ አስጨርሰው እፎይ። እሺ እየሰማሁ ነው። ስለዚህ አሁን እኛ ተቃውሟችን ምንድነው? እሱ ከኛ ጋር ስትመጣ ግን እንደዛ አይደለም። ነቢያቶች አስተምሮ አለ። ለምሳሌ ማቴዎስን አልቀበልም ብትለኝ ሐዋርያት ውስጥ ሉቃስ፣ ዮሐንስ እንደዚህ ብዬ እሄድብሃለሁኝ። በየቦታው ነው ያንተ መጽሐፍ እኮ በየቦታው ነው እንዴ? አንድ ቦታ ተከራከር፣ በአንድ መጽሐፍ ተከራከር። ለሳ አትረብሽ። ቆይ እኔ ማስረጃ ሳመጣ ምንድነው የተለያዩ ሰዎችን መጥቀስ እችላለሁኝ። አንተ ግን መጥቀስ የምትችለው ዞሮ እነከሌ ብለህ ብትል ራሱ ያንኑ መልሶ የሚነግር ሙሐመድ ብቻ ይሆናል። አንድ ሰው ብቻ እነ ማሪቆስም ይዋሸዋል። እፎይ እንደዛ ከሆነ አሁን ከማሪቆስ ወንጌል ንግግር አምጣልኝ ብለህ ውሸት እኮ እናመጣለን ወይ? እሺ ይዋሻሉ እንበል፣ ማርቆስ ይዋሻል እንበል። እኔም ይህንን ክሌም ሙሐመድ ላይ አፕላይ አድርጌ ነው የምነሳው። ሙሐመድም ይዋሻል ብዬ ነው የምነሳው። ልክ ነህ ትላለህ፣ ግን በማስረጃ ትችላለህ እኮ። ቆይ እሺ። ከዛ ምን ይሆናል መሰለህ? አንድ ሰው ትጠቅስልኛለህ። ኦኬ ዋሻል ብዬ ተነሳው። እሱ የሚደግፍልህ ሌላ ማስረጃ ምንም ማምጣት አትችልም። አንተ ግን እኔ ጋር ስትመጣ ማርቆስ ይዋሻል ስትለኝ ማቴዎስን አመጣብሃለሁ ተጨማሪ ማርቆስ የሚደግፍ። አይ ማቴዎስም ሊዋሽ ይችላል ስትለኝ ሉቃስን አመጣብሃለሁ፣ ዮሐንስን አመጣብሃለሁ፣ ይሁዳን አመጣብሃለሁ፣ ኢሳያስን አመጣብሃለሁ፣ ሌሎችንም ተጨማሪ በጣም ብዙ ማስረጃዎች አመጣብሃለሁ። አንተ ጋር ግን አንዱ ብቻ ነው ይዋሻል አልኩህ። እዛው ላይ ብቻ ተንጠልጥለህ ነው የምትቀረው። ያለህ አማራጭ ያ ሰውዬ አይዋሽም ብቻ ብለህ መቆም ነው ያለህ አማራጭ።
እውነት ነው። በቃ እኔ ከዛ አልፉም ሀቅ ነው። ያ ለምን ቆይ ሰያ አየ አሁን ተግባባን ከኔ ጋራ እፎይ? ተግባብተናል። እሺ ቀጥል። ሰያ ሙሴ ነብይ ነው ብለህ እንዴት ነው የምታምነው? አሁን እፎይ ሙሴ ነብይ ነው ብዬ ከማመኔ በፊት ጥያቄው ላይ ወር ፎከስ ብናደርግ አይሻልም እኮ? ይሄ መልስልኝና እኔም እኮ ልመጣለን እኮ ጥያቄው ላይ ቅድሚያ እፎይ ልመጣልህ ነው። ይህን ጥያቄ ብቻ መልስልኝ። አንተ ሙሴ ነብይ ነው ብለህ የተላከው ነብይ ነው ብለህ የተላከው በምንድን ነው ያመንከው? አይተኸዋል? ያየው ሰው አለ? መልካም። እኛ የግዴታ እየው አትየው የሚል አይደለም ክሌማችን። ሙሐመድን አይተዋል ወይ እንዴት ነብይ ነው ብላችሁ አመናችሁ የሚል ክሌም አላነሳንም። ማለት ጥያቄውን በትክክል ቅድሚያ ተረዱ። ከዛ በኋላ ነው ማለት ለጥያቄውን በደንብ ስትረዳው እኛ እያልን ያለ ነው ይገባሃል ማለት ነው። እኛ ጥያቄያችን አንተ ነገሩን ወደዛ ወሰድከው እኮ ገባ። አንተ ነገሩን ወደዛ ወሰድከው። ቆይ ኖ አይደለም። እኔ ሙሴን ነብይ ነው ብለህ እንዴት አመንክ ስትለኝ እጅግ ብዙ ማስረጃዎች አመጣልሃለሁ። ማስረጃ አንድ ከመጽሐፉ አመጣልሃለሁ። መጽሐፉን ግን ታማኝነቱን ጥርጣሬ ውስጥ ስለምከተው ብቻውን በቂ ስለማይሆን የራሱ ምስክርነት ሌሎች መጽሐፍቶች ደግሞ ስለ ሙሴ የጻፉ ነቢያቶችም ማስረጃ ከነሱ ነው። ቁርአንን አመጣልህ እኮ ማሳመኛ። ይሄ ቁርአንን አመጣልህ። ቁርአን ሲነግርህ አንተ አልሰማህም መጀመሪያ ማለት ተቀበልኩኝ እኮ ቁርአኑን እኮ ተቀበልኩና፣ ነገር ግን ቁርአኑ አንድ ሰው ላይ ብቻ ይሆናል ወንድማችን፣ አንድ ሰው ላይ ብቻ ይሆናል። ሜቢ ክርስቲያን ቀጥል። ቁርአኑ ይኸውልህ አንድ ሰው ላይ ብቻ ይሆናል። እኔ ጋር ስትመጣ ግን ሙሴን ለምሳሌ ነብይ ለመሆኑ ማስረጃ ስትለኝ ሙሴ ብቻ በቂ አይሆንም። አዎ እኔ መሐመድ ነብይ ለመሆኑ ስለ ከቁርአን ውስጥ ጠቅሰህ ይኸው ነብያችን በቁርአን ውስጥ ተጠቅሷል ነብይ ነው ብለህ ልታመጣልኝ ትችላለህ። እሱ አንድ ማስረጃ ነው። ኦኬ እሱን አንድ ማስረጃ ነው አይደለ? እሱን የነገረ መሐመድ ነው አይደለ? እሺ ይሄንን እንዴት ልመነው? ተጨማሪ ማስረጃ ነው እየጠየቅኩ ያለሁት። ሙሴን እንደዛው ስትጠይቀኝ ከሙሴ መጽሐፍ ውስጥ አመጣለህ ነው ይሄ ብቻ ታማኝ አይሆንም ትለኛለህ። ተጨማሪ ነቢያቶች ደግሞ ሌሎች ነቢያቶች ሙሴ ነብይ እንደሆነ የተናገሩበትን ከመጽሐፍቶቻቸው ማምጣት እችላለሁ። እናንተ እንደዛ ማድረግ ትችላለህ። አንተ ትችላለህ ማለት ነው። አሁን ሙሴ ከሌላ መጽሐፍ ላይ ልታመጣልኝ እንችላለህ ማለት ነው። በሚገባ እንዴ ያው እኮ ነው። አሁንም እኮ ወደ መጽሐፍ እኮ ነው። ገባህ? እንዴት ነው? ኧረ እንዴት ነው የምንግባባው? እንዴት ነው የምንግባባው? ወገን ተጨማሪ ማስረጃ እየጠየቅኩ አንተ ከመጽሐፍ ነው ያው ትለኛለህ እንዴ? እኔም እኮ እየጠየቅኩ ያለሁት እኮ ስለ አላህ መኖር ሙሐመድ ነግሮሃል፣ እሱን አፍርም አደረግን። ኦኬ እኔ በሙሐመድ መኖር ነብይነት አላምንም፣ አላህም አለ ብዬ አላምንም። ነገር ግን እሺ አላህ ለመኖሩ ሙሐመድ ነገረ። ከሙሐመድ በተጨማሪ ሌላ ማስረጃ አለ ሆይ እያልኩ እየጠየቅኩ እንዴት ማለት አልተግባባንም። በቃ እኔ እናንተ የለኝም መሐመድ ብቻ ሰለላሁ ዐለይሂ ወሰለም መሐመድ ረሱል ሰለላሁ ዐለይሂ ወሰለም ብቻ ናቸው ማስረጃ። ስለዚህ አንድ ሰው ብቻ ይሆናል ማለት ነው ማስረጃ ዞሮ ሆነ። ስለዚህ እንዴት አምነዋለሁ ነው? አንድ ሰው ማስረጃ የአንድ ሰው ብቻ ማስረጃ ለምን አምናለሁ ነው? እኛ በአንዱ አላህ እናምናለን፣ በመልእክተኛው እናምናለን። አለቀ። ይሄን ብቻ ነው ሙስሊም የሚያምነው፣ ይሄን ብቻ ነው። አለቀ። እስልምና ከመሐመድ በፊት የለም ማለት ነው። እሺ የትም ብሏል። እስልምና ከመሐመድ በፊት የለም ማለት ነው። ኖ አለ እንጂ አላየህም እንዴ? ጂሃድ እንኳን ተከፍቶ እየከተከተው እየከተከተልህ ከዛ ወለ ከትክቶ ዞሮ መግቢያው ጭራሩ ሲማርኩ መልሰው እናንተ ሲገቡ ሰቀሏቸው። አይተህ ከሆነ አላየህም? ምን አልክ? የት ይኖራል አላ? ምንድን ነው ያወራው? ጂሃድን አላየም? ከትክተው አልገባኝም። ያወራው ሁሉ ሚዩት ያደረግኩ አልገባ ብሎኝ ነው። እሺ ጂሃድ ላይ አይተሃል? አሁን ምሳሌ ጂሃድ በድሮ በታሪክ የተቀመጠ እኮ አለ። አሁን ምሳሌ ጂሃድ ላይ እስልምናና ክርስትና አሁን ምሳሌ በጂሃድ ሲፋለም አይተሃል? አላየሁም።
አላየውም። አንተ የትም ብትሆን ምንድነው የምትቀባጠረው? እባክህን እስቲ በቃ ከቤቱ ክፍል ካለው ርዕስ አትወጣ እንጂ የት እየገባህ ነው ያለው አሁን? አይ ማለት ላወጣ የፈለኩት ምንድን ነው ታውቃለህ? የተሰቀለውን ያንን እኮ ነው የሚያመልኩት። እስልምና የተቀበሉትን ተስልምና መልሰው ወደ እሳቸው ሲሄዱ ለመሄዳቸው ወደ እስልምና ብለው የሰቀሏቸውን እኮ ነው አሁን እሳቸው የሚያመልኩት። ገባህ አይደል? አይደለም ሰው በምንም ማመን ይችላል፣ መፍቱ ነው። ያን አነካበትም። ገብቶሃል? እፎይ ይሄ እንትሉስ መግባትህ ልክ አይደለም ማለት በቃ ሰው መፍቱ ነው። በድንጋይ በእንጨት በመፋቂያ ከፈለገ በጥፍሩ ማመን ይችላል። ገብቶሃል አይደለ? የትም እና ግን የሰው እምነት አነካምኛ ወደዛ አንገባም። ሲነካብህም ደግሞ እንዴት አድርገህ እንኳን መውጣት እንዳለብህ ደግሞ ማወቅ አለብህ እንጂ አሁን ይሄ ቤቱ እየፈለገ እንደው የባለጌ ቤት እንኳን ቢሆን ማለት ነው። አንተ ግን ባለጌ ልትሆን አትችልም። ጨዋነትን አሳይተህ ውጣ። እሺ ጀም እፎይ ቀጥሉሽ። አሁን ምን ልል ነበር? ኢየሱስ ክርስቶስ ማለት ወይ ተረጋጋ፣ መጀመሪያ ተረጋጋ። ሁሉንም ገስት ላይ ያሉትን ተጠይቋል በነገራችን ላይ። ስለዚህ ፕሩፍ ያደረጉልን ነገር ምንድነው? ከሙሐመድ በፊት ወይም ደግሞ ከሙሐመድ ውጪ አላህ የተናገረው ቃል የለም። ስለዚህ ፉርቃን ልንገርህ ኧረ አንድ ጊዜ እኮ ላውራና ትጨርሳለህ እንዴ? ትቀጥላለህ። ልጨርስ መጀመሪያ። ምን ሆነ? አያ ሚውት አድርገው አንዴ እስኪ። የትም ቀጥል። ስለዚህ ምንድነው ሁሉም የተናገሩት አንድ አይነት ነገር ነው። ባይዞ እዚህ ገስት ላይ ያሉት እንዳለ ማለት ነው። ከሙሐመድ በፊት አላህ እንደተገለጠ አንድ ማስረጃ የለም። ኤግዛክትሊ አንድ ማስረጃ የላቸውም። በነገራችን ላይ የቅዱሳት መጽሐፍት ብቻ ነው አይደለም፣ የታሪክ አንድ ማስረጃ የላቸውም። ብጣሽ ወረቀት ሙስሊሞች ማምጣት አይችሉም ከሙሐመድ በፊት ወይም ደግሞ አላህ ተናግሮ እንደሚያውቅ አላህ ተገልጦ እንደሚያውቅ ብጣሽ ቤሳቢስቲ አንዴ እኔ ላውራ። እስልምና ላይ ቁርአን ብቻ አይደለም ወደ ዱንያ የወረደው ማለት ነው። እሺ ይኸውልህ ፉርቃን፣ ዘቡር፣ ኢንጂል፣ ተውራት፣ ቁርአን መጨረሻ ላይ ነው የወረደው። በቃ እሺ አሁን አራት መጽሐፍ ጠቀስክልኝ፣ ፉርቃን፣ ዘቡር እና ኢንጂል። እሺ ስለዚህ ቁርአን፣ ዘቡር፣ ኢንጂል፣ ተውራት በቃ እሺ ነገርከኝ። እነሱ ብቻ አይደሉም፣ እቀጥልልሃለሁ ከፈለክ። እንኳን እነሱ እነ ሉጥም እነ ኢብራሂምም እነ ይስሐቅም እነ ያዕቆብም እነዚህ መጽሐፍ ተሰጥቷቸዋል ይላል። እነግርሃለሁ፣ ችግር የለውም። እሺ አሁን አንተ ከጠቀስክልኝ ከአራቱ ከፉርቃን ውጪ አላህ ተገልጦ ወይም ተናግሮ እንደሚያውቅ ማስረጃ ስጠኝ እስኪ። ፉርቃን አለቀ። ፉርቃን ብቻ እንዴ? ለምን ሌላው ላይ ሄድልሃለሁ? ያ የወረደው መጽሐፍ ጅብ በላው። ይኸውልህ አላህ ለሁሉም ነብይ አልተገለጠም። እዚህ ጋር ይኸውልህ አንተ ለሁሉም ነብይ እንደተገለጠ አድርገህ ነው እያሰብክ ያለው ማለት ነው። ስለዚህ አላህ ከሙሐመድ ውጪ ከሙሐመድ በፊት ተናግሮ አያውቅም፣ ተገልጦ አያውቅም። አላህ ለነብዩ ሰለላሁ ዐለይሂ ወሰለም ራሱ አልተገለጠላቸውም እስካሁን ድረስ። ስለዚህ አላህ ለሙሐመድም ተገልጦ አያውቅም። ኤግዛክትሊ ዱንያ ላይ እያሉ ምድር ላይ እያሉ አያውቅም። ስለዚህ አላህ ይኑር አይኑር አይታወቅም ማለት ነው። ደግሞ ልንገራ ወደ ነብዩላህ ሙሳ ልውሰድህ። አንድ ጊዜ እንኳን ተመልከቱ እንግዲህ አንተ ደግሞ ይኸውልህ አዳምጥ። አንተ እኮ አሁን ነገሩን ወደ ፈኒ ምናምን እየወሰድከው ነው። ሙሳ ብለህ ያወራውን ቀጥልሽ። ይኸውልህ አሁን አላህ በስነ ስርዓት ከሊሙን ላይ የተነጋገረው ከነብዩላህ ሙሳ ብቻ ነው። ማስረጃ ፉርቃን እንዴ ለሙሳ ፉርቃን የተሰጠው ወይስ ተውራት? ለሙሳ ተውራት ነው የተሰጠው። ማስረጃ ተውራት ራሱ አልተሰጠውም ለሙሳ። ማስረጃ ተውራት ለሙሳ ተሰጠው የሚል ማስረጃ ከቁርአን ሊያሳየኝ እስኪ። ብላችሁ እንደምታምኑ አውቃለሁ፣ ግን ማስረጃ የለው። ተውራት ለሙሳ ተሰጠ የሚል ሶሪ ክርስቲያን ተራብተ ስላደረኩ ችግር የለውም።
ያው እንደዛ ብለው ስለሚያምኑ ብዬ ነው እኔም በእርግጥ እንትን የቀጠልኩት። ሰያ ማምጣታችሁን ባይዞ የለም ቁርአን ላይ ባጭሩ በሚደክም ሰያ። ስለዚህ ዞሮ ዞሮ ምንድነው እሱ ዞሮ ዞሮ መዝጊያው ጭራሮ ማማዬ እንዳለችው ቅድም ትዞርና መሐመድ ነገረኝ ነው የሚሆነው። ዞረ መሐመድ ነገረኝ ነው የሚሆነው። የለም በቃ ከመሐመድ ውጭ አንድ ማስረጃ አታመጡ። አንድ ማስረጃ አይመጣም። ስለዚህ እኔ እጅግ ብዙ ማስረጃ ማመጣለትን ያው አምላክ ድምፁን የሰማሁትን ድምፁን ሰምተው ነቢያት ያስተላለፉልኝን ትቼ አይ ድምፁ አልተሰማም ምንም ማስረጃ የለውም መሐመድ ብቻ የነገረኝና አምናለሁ የሚለውን እንዴት ነው የምከተለው? ከዛ ደግሞ መሐመድ ጥያቄ ልትከተለው ማለት ነው። እሺ ኢየሱስ ክርስቶስ ሰው ነው አይደለም? ሰያ ኢየሱስ ክርስቶስ ጀምስ ዝም በል ጀምስ ሰያ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን። በስጋ የተገለጠ ማለት እንዴት ማስረጃ አንጣል ለዚህ ኦኬ ያዝሽ ማይከል በስጋ የተገለጠ አምላክ ነው ስንል እርሱ ይኸውልህ አስቀድሞ አምላክ ነው። አምላክ የነበረው አካል ስጋን ያልተዋሃደው አካል ኢየሱስ ክርስቶስ አንዴ አንዴ እሺ ኢየሱስ ክርስቶስ እኔ አሁን ወደ አምላኬ እሄዳለሁ ትፈልጉኛላችሁ አታገኙኝም ብሏል አላለም? ሌላ ቦታ ገባ። ጥያቄው ጥቅሱን አምጣ። እኮ መለስልሃለሁ። አንድ እፎይ ወይ ስሜታዊያቱን ጥቅሱን ጥቀስና እንሄዳለን። ጥቅሱ አንተ እንደምትለው አይደለም የሚለው። ጥቅሱን ደግመህ ይኸው። ምንድን ነው የሚለው? ቆይ ተረጋጋ። ጥቅሱን ያውና ጥቅሱን ጥቀሰው። እሺ ጥቅሱ አንተ እንዳልከው ስላልሆነ የሚለው ማለት ነው። አንብበው፣ ድገምና አንብበው። ጥያቄ ከሆነብህ እሱ ላይ መልስልሃለሁ። እግዚአብሔርንም የመምሰል እስኪ ወደኋላ አድርገው ለአንብበው፣ ወደኋላ አድርገው አይታይም። ይሄ አንተ የተናገርከው የመጽሐፍ ቅዱስ ክፍል አይደለም። እንደዛ የሚል አንተ እንደምትለው የሚል የለም። ሰያ እሺ ጥቅሱን አምጣዋል ግን እኮ ጥቅሱን አምጣውና አንተ እንዳልከው ቃል በቃል እንደዛ አይልም። ስለዚህ ጥቅሱ እንደዛ ስለማይል ስለማቀው ነው ብዙ ጊዜ የመለስ ነው ጥያቄ ስለሆነ ጥቅሱን ጥቀሰው። ዝም ብሎ እሺ መልስልኝ፣ እንድመልስልኝ ነው የምፈልገው። ፕሊስ ተረጋጋ። ቆይ ቶፒኩን ሽፍት ከማድረግ በፊት ክርስቲያን አለ ፖዞናል ክርስቲያን ኦኬ እኛ ምን እናለን ፎርሴኮፍ እንትን ነገሮች ወደ ኋላ ትንሽ ሽፍት እንዳይሆን አሁን የምንመልሰው ኢየሱስ ክርስቶስ ስግው ቃል በስጋ የተገለጠ አምላክ ነው ብለን እናምጣለን። መገለጥ ነው፣ በስጋ ተገልጧል። የመለኮት ሙላት ያለው ነው። እርሱ የኔና አንተን የባሪያው መልክ የያዘ ነው። ተወልዶ ነው። ኧረ እባክህ ጣልቃ ትግባው። ተወልዶ ነው፣ በስጋ ተወልዷል። መለኮት ግን ጅማሬ የለውም፣ ስጋ ጅማሬ አለው። ወደ ስጋ የምትወስደው አንተ እኮ ነህ፣ እየረበሽክ ነው ያለው፣ እያደመጥክ አይደለም። እኔ ለጥያቄ መልስ ሳሰጠኝ ሌላ ጥያቄ አትጨምርብኝ። ገባ? እኔ ምንም ብቻ ሳያ አዳምጥ። ስጋ ያለው ነው ተወልዷል እያለ ነው እና አዳምጣው። እፎይን ጠብቅ። እሺ ዮሐንስ ወንጌል ምዕራፍ 1 ላይ ልብ በል። እግዚአብሔር ቃል አለው ብለን እናምናለን እኛ ሰያ። ልክ እናንተ ቁርአን ከለም አላህ ነው እንደምትሉት ቁርአን ደግሞ ያላ ቃል ነው ፍጡር አይደለም ብላችሁ እንደምታምኑት ከለም አላህ ፍጡር አይደለም ሲፋቱ ነው ብላችሁ እንደምታምኑት ወረቀቱን ደግሞ ቁርአንን ፍጡር ነው ብላችሁ እንደምታምኑት ቃሉ ግን ፍጡር አይደለም ወረቀቱ ፍጡር ነው ብላችሁ እንደምታምኑት ፍጡር ያልሆነው ፍጡር የሆነው ወረቀት ላይ መጥቶ ተጣብቋል ብለህ እንደምታምነው በቂያማ ቀን ደግሞ የገረጣ ሰው ሆነ ይመጣል ብላችሁ ታምናላችሁ ቁርአንን። ከዛ በኋላ ምልጃም ያቀርባል ብላችሁ ታምናላችሁ እናንተ። እሱ የእናንተ እምነት ነው። አስብበት፣ በኋላ መጠይቀ ስላለ ማለት ነው። እኛ ግን
እግዚአብሔር ቃል አለው። ቃሉ እንደኛ ቃል አይደለም፣ ፍጡር አይደለም። ቃሉ ዘላለማዊ ነው። ቃሉ ባህሪው ነው። ቃሉ ምን ብለን እንጠራለን? ልጅ ብለን እንጠራዋለን። ያ ቃሉ የእግዚአብሔር ቃል እግዚአብሔር ነው ብለን እናምናለን። ያ ቃሉ ክፈተው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ማ ቃል ማለት ነው። የእግዚአብሔር ቃል ባህሪው ነው። እግዚአብሔር ያ ደግሞ አስጀማሪ ያለ የተጀመረ ማለት አይደለም፣ አብሮ ያለ ነው። ሲፋው ነው እንደናንተም ማለት ነው። ይሄ ቃሉ እግዚአብሔር ነው። ይሄ ቃሉ ደግሞ የእግዚአብሔር ቃል ሁሉን የፈጠረ ነው። ቁጥር 3 ላይ አድርገው። ይሄ ቃሉ በመጀመሪያ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ስለዚህ ሁሉ ነገር የተፈጠረው ነው በእግዚአብሔር ቃል ነው። ያለ እግዚአብሔር ቃል የተፈጠረ አንዳችም ነገር የለም። ቁጥር 10 ላይ አድርገው። ልብ በል፣ ሁሉ የተፈጠረው በእግዚአብሔር ቃል ነው። የእግዚአብሔር ቃል እንደኔና እንዳንተ የሆነ ዘመን ላይ የጀመረ አይደለም። እግዚአብሔር ቃል የለውም ካልከን፣ ፈጣሪ ቃል የለውም ካልከን ዲዳ ነው ማለት ነው። የእኛ አምላክ ግን ዲዳ ስላልሆነ ቃል አለው። ቃሉ ደግሞ የሆነ ሰዓት የጀመረ ፍጡር አይደለም። ቃሉ ፍጡር ነው ካልከን፣ ቃሉን ከመፍጠሩ በፊት ቃል የለውም፣ ስለዚህ ዲዳ ነው ማለት ነው። የእኛ አምላክ ግን ኢተርናል የሆነ አብሮት የሆነ ዘላለማዊ የሆነ ባህሪው የሆነ ቃል አለው። ያ ቃሉ ደግሞ ፍጥረትን ሁሉ የፈጠረ ነው። ያ ቃሉ አካላዊ ነው፣ ባህሪው ነው። ይሄ ቃል በዓለም የሞላ ነው። ዓለም በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ይላል። ቃሉ በሁሉ የሞላ በሁሉ ያለ ነው። እግዚአብሔር በሁሉ አለ ብለን ነው የምናምነው እኛ። እግዚአብሔር መንፈስ ነው፣ የሚሰግዱለት በእውነትና መንፈስ ነው ይላል ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ። እግዚአብሔር መንፈስ ነው፣ በሁሉ የሞላ በሁሉ ያለ ነው። መዝሙረ ዳዊት ምዕራፍ 139 ቁጥር 6 አካባቢ በሁሉ ወደ ላይ በወጣ አንተነ ወደ ታይ በወርድ ወደ ጎን ብበር በሁሉ እንዳለ ይነግረናል። ስለዚህ ቃሉም በሁሉ ያለ ነው። የእግዚአብሔር ቃል በሁሉ የሞላ ነው። ይሄ ቃል ልብ በል፣ ይሄ ቃል ነቢያትን ሲልክ ቆየና መጨረሻ ላይ ራሱ በስጋ ተገለጠ። ስጋን ፈጠረና ቁጥር 14 ላይ ቃል ስጋ ሆነ፣ ጸጋና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ይሄ ቃል የተባለው ዓለምን ሲፈጥር የነበረው ሁሉን ያስገኘው በዓለም ላይ ያለው ስጋን ተዋሃደና ልብ በል፣ ስጋን ፈጠረና ስጋውን ተዋህዶ ተገለጠ በስጋ። ዕብራውያን ምዕራፍ 2 ቁጥር 15 ነው ይክፈትልኝ። ስጋን ተዋህዶ ምን ሆነ? የመለኮት ሙላት በስጋ ውስጥ ሞልቶ እንደኔና እንዳንተ ሰው ተብሎ ተጠራ። የሰውነትን ባህሪ ገንዘቡ አደረገ። የስጋን ባህሪው አድርጎ በስጋ ተገለጠ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር፣ ይኸውም ዲያብሎስ ነው፣ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ክርስቶስ በስጋና በደም ቃል ሁሉን የፈጠረው ሁሉን ያስገኘው ስጋን ተዋሃደ። ስጋን ፈጥሮ ያንን ስጋውን ምን ሆነ? ተዋሃደ። ቆላስያስ ምዕራፍ 2 ቁጥር 9 ላይ ይሄ በስጋ ልክ ልጆቹ በስጋና በደም የሚካፈሉትን እርሱ ደግሞ ምን ሆነ? ቁጥር 9 ላይ በእርሱም የመለኮት ልብ በል ያ የያዘው ስጋና ደም በዛና በስጋና በደም ውስጥ ምን አለ? ልክ እንዳንተና እንደኔ ሰው ተብሎ ይጠራል። ምክንያቱም ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከደሟ ደም ከነፍሷ ነፍስ ነስቶ ቅድም እንዳየኸው ልጆቹ በስጋና ደም እንደሚካፈሉ እሱም ተካፈለ ይላል። ነገር ግን ከአንተ የሚለየው እሱ የመለኮት ሙላት በሰውነት ውስጥ አለ። መለኮት ተዋህዶታል። ልብ በል፣ በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። አንተ ሰው ብቻ ነህ። እሱ ግን በሰውነት ውስጥ ምን አለ? የመለኮት ሙላት አለ። ስለዚህ መለኮት ደግሞ ምንድን ነው? ፈጣሪ ነው። ያ ቃል የተዋሃደው ስጋን ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 ክፈትልኝ። ስለዚህ አስቀድሞ የነበረው መለኮት ብቻ ነበረ። ያ መለኮት ግን ምን ሆነ? በስጋ ተገለጠ። እርሱ አለ ኢየሱስ ክርስቶስ ማለት ነው። ከቁጥር 5 ጀምረ እንደዛ የሚለው እርሱ በእግዚአብሔር መልክ ልብ በል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረውም።
ነገር ግን ከፍ አድርገው የባሪያን መልክ ይዞ በምስሉም በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በማ በሰው አስቀድሞ በማን መልክ ነበር የሚኖረው አለ? በእግዚአብሔር መልክ ነበር የሚኖረው። በኋላስ ነገር ግን አለ የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ልብ በል እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። አስቀድሞ በማን መልክ ነበር የሚኖረው አለን? ቁጥር 6 ላይ በእግዚአብሔር መልክ። በኋላስ በማን መልክ ተገለጠ አለን? ከፍ አድርገው የባህሪያን የኔንና ያንተን የባሪያውን መልክ ልጅ ሊያስብልህ እሱ የባሪያን መልክ ያዘ። ከፍ ሊያደርግህ እሱ የታዘዘ ሆነ። ትትናን ሊያስተምርህ እሱ ታዘዘ። ከፍታን አንተን ከፍ ሊያደርግህ እሱ ዝቅ አለ። የማን መልክ ይዞ ይላል? የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ልብ በል እንደ ሰው መገኘት። ያ አስቀድሞ ስጋ ያልነበረው ዘመን ማይቆጠርለት አምላክ ዘመን እንዲቆጠርለት፣ ስጋን ያልነበረው አምላክ ስጋን ተዋህዶ፣ ደም ያልነበረው አምላክ የኔንና አንተን የባሪያውን መልክ ይዞ በዛ በሰውነት ውስጥ ደግሞ የመለኮት ሙላት ሞልቶ ተዋህዶ ተገለጠ ብለን እናምናለን። ስለዚህ ኢየሱስ ክርስቶስ አምላክ ነው። ያ አምላክ ግን በስጋ የተገለጠ ነው። ሰው ተብሎ ይጠራል። ከእናቱ ከቅድስት ድንግል ማርያም ተወልዷልና በስጋው። ስለዚህ ይሄን ይመስላል መልኩስ። እሺ አሁን ያለው ነው ማለት ነው መልኩ የሰውነቱ ስለ ፊቱ ምናምን ግድግዳ ላይ እንደምሰቅሉት ነው ማለት ነው። እሱ ሌላ ጥያቄ ነው። ስዕል እንትኑ ሌላ ነው። ኤኒዌይስ ግን ምንድነው እሱ መለኮት መልክ የለውም። ይሄ ተብሎ የሚጠራለት አይደለም ማለት እንደዚህ በስዕል እንደዚህ የሚሳል አይደለም። መለኮት አይታይም በባህሪ። ለምን ሰቀላችሁትና? ፕሊዝ ተረጋጋ። አሳየን። እዛ የተሰቀለውን ለምን ደበቀው? አውርደው ወለ ኧረ ፕሊዝ አውርደው ወደ ታች። እዛ ጋር የተሰቀለውን እንየው። ኧረ ተረጋጋ። ቆይ ተረጋጋ። እና ጌታንም አሳየን። ሰው ነው ብለሃል፣ አሳየን። ኧረ እባክህ ተረጋጋ። እኔ ብቻ ላውራ አትበላ እፎይ፣ እኛንም አስወራን እንዴ። ጥያቄያችሁ እኮ ፍሮም አሮጋንሲ ሲሆን ያስጠላል። አሳየን። እሺ ጌታህን አሳየን፣ በእናትህ እፎይ፣ ጌታህን አሳየን። ስጋ ነው ብለሃል፣ አሳየን፣ እንየው። አይታወቅም ልንመጣ እንደሆነ ታሳየን እስኪ። የት አድርጎ ጥያቄ ጠይቃችኋል፣ ተመለሰላችሁ አይደለ? አሁን ደግሞ ሌላ እንትን ውስጥ እየገባችሁ ነው። በቃ ወይ ውጡ፣ ወይ ደግሞ ሌላ ጥያቄ ደግሞ ካለ ከሱ አስተናግዱና መልሱ፣ ወይ ላ ደግሞ ጠይቁት ጥያቄ ካላችሁ አይሻልም? ወደ እንትን እየገባን የእኛ ጥያቄን እኮ አሁን የሚያሳየን ፎቶ ሰያ ቅድም የጠየቀው ሌላ ነው፣ ፎቶ ሌላ ጉዳይ ነው። ስዕልና ፎቶን ለይ ቅድሚያ። ይህንን ጥያቄ ስዕል ነው ማለት ነው። ፕሊስ አዳምጥ። ይህንን ጥያቄ አንተ ላይ አፕላይ ካደረግኩት ወረስት ይሆንባል፣ ማታውቀውን ታሪክ ስለማመጣብህ ማለት ነው። ስለዚህ ተረጋጋና ጥያቄ ከሆነ ጥያቄውን በስራ መመለስ ይቻላል። ስዕል ለምንድን ነው ጣራ የምትጠቀሙት ከሆነ በመጽሐፍ ቅዱሳችን ውስጥ ምን አለ መሰለኛ፣ ምን እናምናለን? እግዚአብሔር ማንም ያየው የለም ብለን ነው የምናምነው። በመለኮቱ እብበል በመለኮታዊ ክብሩ በልዕልናው በባህሪው በፍጹም ማንም ሰው ያየው የለም፣ ማንም ያየው የለም። እንደዛ ነው የምናምነው። ማየት ብቻ አይደለም ወደፊት የማይታይም ብለን ነው የምናምነው። ምክንያቱም ፕሊስ ጣልቃ ትግባ። ቆይ ልጨርስና ትመልሳለህ ከዛ። ስለዚህ አምላክን ደግሞ ከስር ያልገባኝም መጠየቅ መብት አለ። አንድ ልጨርስ ተዛ ትጠይቃለህ። ምክንያቱም ኢንተራፕት እያደረከኝ ነው። በመለኮታዊ ክብሩ ልብ በል፣ በክብሩ ማንም አላየውም ወደፊትም አይታይም። ነገር ግን ፈጣሪ ለሰዎች በሚመች መልኩ በተለያየ ጊዜ ላይ ድምፁን አሰምቷቸዋል፣ ተገልጦላቸዋል። ለሰዎች እንዲመቸው ነው ማለት ነው። አይምሯቸው ሊቋቋመው በሚችለው ሁኔታ። ምክንያቱም የሰው ጭንቅላት የአይምሯችን ፈጣሪን በክብሩ ማየትና መቋቋም አይችልም። እንኳን እሱን ታውና ማርስን እንኳን ተመራምረን አልጨረስንም። ማርስን እንኳን አይተህ ምድርን እንኳን አይተህ መጨረስ አችልም።
የኛ ፈጣሪ ደግሞ በሁሉ የሞላ በሁሉ ያለ ሁሉን የያዘ ሁሉን ያካበበ ከምድርም ከዚህ ከምታውቃትም ዩኒቨርስ ውጭ ያለ ነው ብለን ምናምነን እሱን እንደዚህ አይተ ይሄ እንዲህ ነው ቁመቱ እንዲህ ነው ወርዱ እንዲህ ነው ምትለው አምላክ አይደለም። በፍጡር አይምሮ ምታስበው አይደለም። ስለዚህ አምላክን በመለኮታዊ ክብሩ ማንም ያየው የለም። ነገር ግን በተለያየ መልኩ ተገልጧል። በመገለጥ ደረጃ ማለት ነው። ቆይ አንዴ። ስለዚህ ስቅለቱ ጋር ስትመጣ ክርስቶስ ግን በስጋ የተገለጠ ነው። በስጋ ስለተገለጠ መገለጥ ነው ስላልኩ የኔንና ያንተን ባሪያው መልክ ስለያዘ፣ ስለዚህ ያ የተገለጠውን ግን ቅዱሳን የሆኑ ይስሉታል። እንደዚህ ተሰቅሎ ነበረ። ለማስተማሪያነት ይሳላል። አንድም ያንን ስዕለቱን ስታስተውል ልብ በል ከንባብ ማይችሉ አሉ። ለምሳሌ ማንበብ ማይችሉ ዛሬ ላይ ብዙ ሰው አንባቢ ነው አብዛኛው። አሁንም ስቲል እንኳን ወደ ገጠሩ ላይ ብትሄድ ከንባብ ይልቅ ቪዥዋል የሆኑ እንደዚህ ስዕላት ገላጭ ናቸው። እነሱን አንድም ለማስተማር በስዕል ይገለጣል። ለማስተማሪያነት ይውላል። ለማስተማሪያነት ያገለግላል። እንዲህ ተሰቅሎ ነበር የሚለው ኢሜጁ ያንን በደንብ ሪፍሌክት ስለሚያደርግ ማለት ነው። ኤግዛክትሊ እርሱ ይሄ ነው ማለት ሳይሆን ነገር ግን ያንን ሲምቦሊክ በሆነ ሁኔታ ያሳያል። እንደገና ደግሞ ቅድም እንዳልኩ መጽሐፍ ቅዱሳችን ላይ እግዚአብሔር በተለያየ መልኩ ለነቢያት ተገልጧል። በተለያየ መልኩ ያንን በተገለጠበት አምሳል በመጽሐፍ ቅዱስ ውስጥ የተገለጠው እንደዚህ ተገለጡ በሚለው አይነት ምን ሆኗል ተስሎ እናገኛለን። ለምሳሌ የሥላሴ ስዕል ለምሳሌ ዳንኤል የሸመገለ በሚል በሽምግልና መልክ እንደተገለጠለት ስለሚናገር ትንቢተ ዳንኤል ምዕራፍ 7 ላይ በዛ አምሳል እግዚአብሔር የሚሸመግል እድሜ የሚቆጠርለት የሚሸብት እንደዛ ሆኖ ሳይሆን እሱ ባየው እይታ ተደርጎ ስዕል ይሳላል። ከዛ አንጻር ነው ስዕል የሚሳለው እንጂ ኤግዛክት ፕሪንቱ እሱን ነው ማለት ግን አይደለም። ደግሞም አይቶት የሳለ አምላክን እርሱ እንዲህ ነው ብሎ የለም። እንኳን አምላክን ተውና መልአክን ራሱ አይቶ የሳለ የለም። መልአክ ራሱ በባህሪያቸው ታይተው አልተሳሉ። በተገለጡበት መጠን ብቻ ነው እንደተገለጡበት አምሳል ነው የሚሳሉት። ኤኒዌይስ ስለዚህ አላህ ኦቨርኦል ምንድነው እሱ አላህ ከመሐመድ ውጭ ምስክር የለውም። አላህን ማንም ያውቀው ነገር የለም። መሐመድ የነገረንን ብቻ እንሰማለን። ከመሐመድ ውጭ ምንም ማስረጃ የለንም ነው የዛሬ ቶፒካችን የነበረው። ክርስቲያን ላውራ ተመልሰዋል። ያው በንች ኦፍ ጥያቄ ሊኖር ስለሚችል ወይም በውስጥ መጥተህ ላውራ የጠየቃቸው ጥያቄዎች ተመልሰውልሃል። ይበቃል። አልተመለሰልኝም። በቃ ይበቃል። ሲያቅትህ እንደዚህ ነህ ሁሌ ዳር ለምን ትላለህ? አሁን እኮ ለጥፋችሁ ሳልን የምትሉት እዛ ሙቪው ላይ ያለውን ሰውዬ ነው። ሰያ ተረጋጋና ሚዩት መታረገኝ ታብታብ አድርግ። በቃ ከስር በነገራችን ላይ ጊዜ የሚጠይቁት ጥያቄን ለመረዳት ለማወቅ ወይም ደግሞ ህይወት እንዲሆናችሁ ጠይቁ እንጂ ለመከራከር በይሆን አሮጋንስ ሆናችሁ አትጠይቁ። አንዳንድ ሙስሊሞች አብዛኞቹ እንኳን ሲጠይቁ ለመረዳት መሆን አለበት። አብዛኞቻችሁ ሲጠይቁ አንዳንድ አስቸጋሪ ባህሪ ያላችሁ ግን ቢያንስ ለመረዳትና ለማወቅ ነው የምትጠይቁ። ያን መጀመሪያ አይምሮ የቀደሙ ልጅ በጣም አሪፍ ልጅ ነው። የቀደሙ ማን ነበር ስሙ? ጀምስ በጣም ቤስት ልጅ አቡ መሐመድ እንኳን ደህና መጣ። አቡ መሐመድ ቆይ አንዴ ይቀጥልና ካሊ ትቀጥላለህ። መልካም ትንሽ ድምፅ የታፈነ ነገር አለው። ኦኬ ክርስቲያን ቀጥል። እሺ አቡ መሐመድ ሰላም ነው? እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? አለ እግዚአብሔር የተመሰገነ ይሁን። ኦኬ ጥያቄዎቻችንን ሰምተሃል? አዎ ጥያቄያችሁ ከምን ላይ ነበር?
ጥያቄያችን አላህ ከሙሐመድ ውጪ ተገልጦ ያውቃል ወይም ደግሞ ከሙሐመድ ውጪ ሌላ አካላትን አናግሮ ያውቃል ወይ ነው? ማስረጃ አለ? መገለጽ ሳይሆን ተናግሮ ያውቃል ነቢያት። ኦኬ፣ ማስረጃ አለ? ለምሳሌ ማንን ተናግሮ ያውቃል? ሙሴን ነው። ማስረጃ ሙሳ አላህ አናግሮኛል ብሎ የተናገረበትን ማስረጃ ስትኛለህ? አናግሮኛል ወይስ እንዳናገረው አለ? ሙሴን አናግሮታል አይደል ያልከው? ስለዚህ ሙሴ እንዳናገረው የትኛው መጽሐፍ ላይ የተጻፈው? ቁርአን ላይ ነው። ኦኬ፣ ሙሴ በ6ኛ ክፍለ ዘመን ነበር የነበረው? ቁርአን ላይ ነበር የነበረው ሙሴ? ሙሴማ እኮ አልፏል። ካለፈ በኋላ ነው ቁርአን የወረደው እኮ። ስለዚህ ሙሴን አናግሮታል ብለህ ስትናገር ከምትሰጠኝ ከማን ነው ማለት ነው? ሙሳ መጽሐፍ ተሰጥቶታል ብለህ ታምናለህ አይደል አንተ? አለው ተውራት አለው። ለዛ ከዛ ላይ ትሰጠኛለህ ማለት ነው እንዴ? የእሱ ማረጋገጫ እኮ ነው ቁርአን የመጣው። የሙሳ መጽሐፍ እኮ አሁን ሙሐመድ ቁርአን ላይ አላህ ሙሳን አናግሮታል ብሎ ሲናገር እኔ ደግሞ አላህ ሙሳን እንዳናገረው ከራሱ ከቁርአን መጽሐፍ ከሙሳ መጽሐፍ ማረጋገጥ ፈለኩኝ። ሙሐመድ እየዋሸና እያልዋሽ እውነት እንደተናገረ ማወቅ የምችለው እውነትም የሙሳን መጽሐፍ አምጥተህ አይሄው አላህ አናግሮኛል ብሎ ሙሳ የተናገረውን ስታሳይኝ ያን ጊዜ እቀበላለሁ። አሁን ለምሳሌ እኔ አላህ ወይ አንዴ ማለት ነው አንተ ሙሐመድ ተናገረ እያልክ ነው ቁርአን ላይ? እኔ ማንም ይናገር ግን አንተ መጀመሪያ አላህ ሙሳን አናግሮታል አልከኝ። ስለዚህ ከሙሳ መጽሐፍ ትጠኛለህ ማለት ነው ማስረጃው። የአንተ ጥያቄ ከምን ጠይቀኝ? ሙሳን አናግሮታል ያልከው አይደል ያልከው? ቆይ ጥያቄ ቁርአን ላይ የምጠይቀኝ ቁርአን ላይ አንተ ከቁርአን ለሙሐመድ የተሰጠው እኔ የጠየቅኩህ ምንድን ነበር መጀመሪያ? አንተ እየጠየቀኝ ከቁርአን ላይ ነው አይደለም? ቁርአን ለሙሐመድ ስለ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያወቀው ከምን ላይ ነው አንብበህ ያገኘው? ቁርአን ለሙሐመድ የተሰጠው አይደል ብለህ ታምናለህ እንደዛ? እሺ አንብበህ ያገኘው ከቁርአን ነው የምጠይቀኝ? አንብበህ እኮ እኔ ማወቅ የፈለኩት ከሙሐመድ። ታዲያ ከቁርአን ጠይቀኝ አንተ መልስ ከምንድን ነው የምትፈልገው? ከሙሐመድ ውጪ ማስረጃ አለ እንዴ? አሁን እኮ የሙስሊሞች መመሪያችን ቁርአን መሆኑን ታውቃለህ። ከሙሐመድ ውጪ ያሉ መጽሐፍቶች ማስረጃ አለ አይልም። አሁን ስለ ሙሐመድ ሳይሆን ስለ ሐዲስ ሳይሆን ቁርአን የአላህ ቃል መሆኑ ሙስሊሞች የሚያምኑበት መሆኑን አውቀህ ጥያቄ ከሱ ነው። ሙሐመድ እየዋሸ እንዳልሆነ ሌሎች መረጃዎች ከሌሎች ነቢያቶች ማስረጃ መስጠት ትችላለህ ወይ? አሁን ጥያቄ ከቁርአን ነው የጠየቀኝ። መልሱ ከምን ፈልገው ነው አንተ? ከቁርአን ውጪ ከሙሐመድ ቁርአን የጠየቀው ሙሐመድ አይደለ እንዴ? ጥያቄ ለምን ከቁርአን ጠየቀኝ ታዲያ? ከቁርአን ውጪ ማለት ነው አይደል? ጥያቄ ከቁርአን ለምን ጠየቀኝ ታዲያ? እኔ መች ከቁርአን አልኩ? ከሙሐመድ ውጪ ማለት ከቁርአን ውጪ ማለት አይደል? ሙሐመድ ምን ላይ ነው አንተ ያወቅኸው? ሙሐመድ ያለው ቁርአን ላይ ነው። ታዲያ ቁርአን ላይ ጠይቀህ አንተ መልስ ምን ላይ ትፈልጋለህ? ከቁርአን ውጪ ማስረጃ ሰጠኛለህ ወይ? ከሙሐመድ ውጪ ታዲያ ስለ ሙሴ አንተ ከተውራት ውጪ ትነግረኛለህ? ከምን ውጪ? ከተውራት ከሱ ከተሰጠው መጽሐፍ ውጪ ትነግረኛለህ? ስለማ ስለ ሙሴ እኔ ስለ እኔ ሙሴ ነው ስለ አንተ ሙሳ? ስለ አንተው ሙሴ የራሱ መጽሐፍ ውጪ ከተነገረው ውጪ አለ? አዎ በጣም ከብዙ ማስረጃ መስጠት እችላለሁ። መጀመሪያ አንተ አሁን ከመጽሐፍ ውጪ እሺ፣ በዛን ጊዜ በነበሩ ታሪክ ንገረኝ። እሺ አሁን ባለው ታሪክ አትንገረኝ። በአዲስ ኪዳን ማን ባለው ታሪክ ሳይሆን ያ ታሪክ ንገረኝ። እሺ በዛን ጊዜ አትችልም አንተ ከቁርአን ውጪ ስለ ሙሳ ወይም ደግሞ አላህ ከሙሐመድ ውጪ ተገልጦ እንደነበር ለሙሳ መረጃ ትሰጥኝ አትችልም ማለት ነው? እኔ ቁርአን ማምረው ማስረጃዬ በቁርአንና በሐዲስ ነው። አንተ ከዛ ውጪ ከሆነ ከመጽሐፍ ውጪ ካመጣህ ይኸው አሳየን። ስለ ሙሴ ከመጽሐፍ ቅዱስ ውጪ አምጣ። ይኸው ከባይብል ውጪ ማለት ነው። አሁን ተቀላቅሎ በተጻፈው አይደለም፣ ከዛ ውጪ አምጣ። ባይብል እኔ እየተናገርኩ ያለሁት ባይብል የተሰጠው ወይም ደግሞ ባይብልን የጻፈው አንድ አካል አይደለም። ባይብልን እጅግ በጣም ብዙ ቅዱሳን ሰዎች ጽፈውታል። እኔ የሙሴ ታሪክ አምጥቶ የጻፉት ሳይሆን የምፈልገው ከዛ በፊት በነበረው ንገረኝ ማስረጃ። አቡ መሐመድ እኛ ከሙሴ በፊት መጽሐፍ ተጽፏል ብለን አናምንም። ማናምነው ላይ ጥያቄ አትጠይቀን። አይደለም እንደዛ ሳይሆን ማለት ነው በፊት ብለህ ጀመርካ። መጽሐፍ ውጭ ከሙሴ ጋር በነበረ መጽሐፍ ውጭ ወይ ከሙሴ በፊት መጽሐፍ አልነበረም። ስለዚህ መጽሐፍ የጀመረው ራሱ
ነቢያት በአንዴ ሁለት ሶስት ሆነው አይደለም መጽሐፍ የሚጽፉት፣ ለአንዱ ነው የሚሰጠው። ታዲያ ምንድን ነው የምትለው አንተ? እኮ አሁን አንተ ተቀላቅሎ 40 ሆኖ የጻፉትን እንደዛ ስጠናቀቅ አይ ስለዚህ እኛ ከዛ በኋላ ሙሴ ጀማሪያቸው ነው። ከዛ በኋላ የመጡ ነቢያቶች ሁሉ ስለሱ ጽፈዋል፣ ስለሱ ነግረውናል፣ እውነተኛ ነቢይ እንደሆነ እውነተኛ መጽሐፍም እንደሆነ። ሐዋርያትና ሙሴ አብረው ነበሩ። ሐዋርያትና ሙሴ አብረው ነበሩ። አዳምጣ ነቢያቶቹ አንዱ ብቻ ሳይሆን የመሰከሩለት እጅግ ብዙ አሉ። አንተ ጋር ግን ለሙሐመድ ልብ በል፣ ለሙሐመድ የመሰከረለት ነቢይ አለ? ከሙሐመድ በኋላ የለም። ኦኬ ከሙሐመድ ኢየሱስ መስክሯል። አዳምጣ ኢየሱስ መስክሯል። አሁን ስማኝ፣ ማስረጃ ስማ። አሁን የተስቶንክብኝ እኮ የተስቶንክብኝ እኮ አምላክ የለም የተስቶንክ እኮ አንተ አቡ መሐመድ። ቆይ ማስረጃ የተስቶንክብን እኮ እንዴ አለ። ከሱ በኋላ አህመድ እንዲመጣ መሐመድ አህመድ ይባል እንዲመጣ እኮ ፕሊስ ተረጋጋ። ማስረጃ መጠየቅ ኤቲስት መሆን ማለት አይደለም። ማስረጃ መጠየቅ ኤቲስት የሚያሰኝ ከሆነ ሙስሊሞች እንግዲህ ጭንቅላታቸውን ላለመጠቀም ወስነዋል ማለት ነው። ምክንያቱም ከሙሐመድ ውጪ ነው ያልነ፣ ከአንድ ሰው ውጪ እንጂ ከመጽሐፍ ውጪ አላልንም፣ ከመጽሐፍቶች ውጪ አላልንም። ከሙሐመድ ውጪ ሙሐመድ ከተናገረበት መጽሐፍ ውጪ አንድ ማስረጃ ነው የጠየቅነ። የእናንተን መጽሐፍት ከኛ መጽሐፍት ጋር አንድ አድርጋ አትቁጠረው። የእኛ ብዙ መጽሐፍቶች ናቸው ወደ አንድ የመጡት። አዳምጥ ቆይ። እናንተ ጋር ግን እንዳለ አንድ መጽሐፍ ላይ ይዘህ ከሆነ ፉርሽ ይሆናል ማለት ነው። እኛ ጋር ስለ ሙሴ ስትጠይቀን የሙሴን መጽሐፍ እዘን ነው። ኢሳያስን ስትጠይቅ ኢሳያስን እዘን ነው። ሕዝቅኤልን ስትጠይቅ ሕዝቅኤል መጽሐፍን እዘን ነው። አንተ ጋር ግን ሙሐመድን ብቻ የሚል መጽሐፍ እዘህ ነው እያልን ነው። ሙሐመድን ሐሰተኛም ነው ትክክልም ነው ውሸተኛም ነው እውነተኛም ነው ሳንለው፣ እሺ እውነተኛ ነው ሐሰተኛ ነው ለሚለው ተጨማሪ ማስረጃ ነው እየጠየቅነህ ያለ ነው። እኔ ደግሞ መልሰማኝ ቀጥል። በቁርአን ጠይቀኛል፣ በቁርአን ስመልስል አልፈልግም እሱ የራሱ ነው ብለህ እኔ ደግሞ ልንገር፣ እነዛ የእናንተ ደግሞ 40 ሆኖ የጻፉት ደግሞ የፈለጉትን የራሳቸው ሐሳብ ነው የጻፉት። ያ ደግሞ እኔ አልቀበልህም፣ የአምላክ አይደለም ያልኩት ነው። ሙሐመድ ቴንክ ዩ በቃ እሺ። ስለዚህ ልብ በሉ፣ ለ40 ሆኖ የጻፉት አንተ ልክ ነው ያልክ ነው እንዴ? እንደፈለጉ 40 ሰዎች ሆኖ የጻፉት እኔ አልቀበልም። መፍትህ ነው። ታዲያ አንተ ሙሴ ከሐዋርያት ጋር ነበር እንዴ ጽፍ? አዳምጥ። ሙሴና ሐዋርያት እኮ አብረው አልነበሩም። ፕሊስ አዳምጥሽ፣ አዳምጥ። ባይዘ የነብይህን አስተምሮ ነው የቀበርከው። አንድ እናመሰግናለን እንደዚህ ብለህ ስላልክ፣ ያለህን አስተምሮ ነው የቀበርከው። ቁርአን አላህ ቃል ነው ብለህ ስለምታምን። ሁለት ብዙ መረጃ መምጣቱ ስህተት ነው ብሎናል። አልቀበልም እንደፈለጋችሁ ስለጻፉ አለ። ብዙ መጽሐፍቶችን መኖራቸውን እንዳይቀበል ምክንያት አድርጎ አስቀመጠው ማለት ነው። ሱራ 5:47 ላይ፣ ሱራ 5:46 ላይ አዳምጥ። ሱናን አቢ ዳውድ 44:49 ላይ መጽሐፍቶች እንዳሉ ነብይ ያስተምራል። ከነብይ ይልቅ አንተ ታውቃለህ ማለት ነው። ብዙ መጽሐፍት መኖሩ ስህተት ነው ብለሃል አንተ። እኛ ግን ብዙ ምስክር መኖራቸው ስህተት አያደርገውም። አንድን ሃይማኖት ብዙ ምስክር መኖራቸው ወጣ እንዴ? ለምን? ብዙ ምስክር መኖራቸው ጭራሽ የነገሩን እውነተኝነት የሚያሳይ ነው። ልብ በሉ። አንድ ሰውዬ አላለም መጽሐፍ የለም አላለም። ቅርታ አዳም አንድ ሰውን ማመን ይሻላል ወይንስ ብዙ መጽሐፍቶች ጽፈዋል ስለዚህ እነሱን አልቀበልም እያለኝ እኮ ነው። ብዙ መጽሐፍት መጽሐፉን አልቀበልም አላለም። ተበርዘዋል ነው አለ። ፕሊስ አዳምጥ። ተበርዘዋል ነብይህም አላለም። አንተ ከነብይ የተሻልክ ከሆንክ እናያለን። ኤኒዌይስ ምንድነው እሱ ዋና ፖይንታችን? ብዙ ምስል አቡበከር ተራን አጠብቅም፣ ተራን ጠብቅ። ከነብይህ በላይ አንተ የምታኮነ እናያለን። ነብይህ አንድም ቦታ ላይ ተበርዟል አላለም። ከነብይህ አንተ የምታኮነ የእናንተ ሰዎች ናቸው ተበርዘዋል ይበሉ። የእኛ ሰዎች ተበርዘዋል ቢሉ እንኳን ነብይህ ተበርዟል እስካላለ ድረስ አንተ ተበርዟል ማለት አትችልም። ወይንስ የእኛ ማይነህ አንተ? በኋላ ነው የተበረዘው እንጂ። አዳምጥ። ነብይ ከሞተ በኋላም ደግሞ ቢሆንም ደግሞ ነብይ አላህ ደግሞ መቼም አይበረዝም ብሎ አስቀምጦታል። ስለዚህ አላህን ለተውራት አይበረዝም ብሎ የተናገረበት ቦታ የለም። ምን ተረጋጋ። ተውራት ያላ ቃል ነው አይደለም? ለቁርአን ነው ያለው እንጂ ለተውራትና ለኢንጂል ያለበት ቦታ ታሳያለህ። ተውራት ያላ ቃል ነው አይደለም? ለተውራትና ለኢንጂል አይበረዝም ያለበት ቦታ ታሳያለህ። ተውራት ያላ ቃል ነው አይደለም?
እሱ ሌላ ርዕስ ነው። በሱ ሌላ እናውራበት የጠየኩህ ከፈለክ። መልስ። ቅድሚያ የጠየኩህ ለምን መልስ። ከርዕስ ተውራት እየወጣክ ነው? ያላቃል ነው አይደለ? ተውራት ከርዕስ ያላቃል እየወጣክ ነው። ከርዕስ ያላቃል እየወጣክ ነው ነው። ወይ አዳም ተበርዟል አልተበረዘም ለማለት እኮ ቃሉ የማን ነው የሚለውን ማወቅ አለብህ ቅድሚያ። እኮ ከዛ በኋላ ነው አላህ ተበርዟል ተበርዟል። ይኸውልህ የማን ቃል ነው አላህ ተውራት? ተውራትንና ተውራት የማን ቃል እንጂልን ነው? እንዳይበረዙ ይጠብቃለሁ አላለም። ያላ ቃል ነው ወይ? አዳምጥ። የማን ቃል ነው ቅድሚያ? ተውራት የማን ቃል ነው? እሱን ብቻ መልስልኝ። በሱ ሌላ ርዕስ ነው። በዚህ ርዕስ እንግባና እናውራ። ተውራት እሱ ሌላ የማን ቃል ነገር ነው? ተውራት የማን ቃል ነው? አሁን የመጀመሪያውን አሁን ርዕስ ትተነው በዚህ እናውራ ተውራት የማን ቃል ነው? እንዴ? እንደ ትልቅ ሰው አውራ እንጂ አንዱን ርዕስ ሳጨርስ እንዴት ወደ እንደ ርዕስ ትሄዳለህ? ተበርዟል አልተበረዘም ላሳየህ እኮ ነው። ተውራት ተበርዟል የሚል አንድ ጥቅስ ካመጣልኝ ንጽጽር አቆማለሁ። ተውራት ተበርዟል የሚል አሁን የጠየቅኩህን ቅድሚያ መልስ። እንደማታመጣ እንዴ ለመበረዙ ጥቅስ ላምጣልህ እንዴ? ወይ አንድ ጥቅስ እንደማታመጣ ስለማቅ የጠየቅኩህን ቅድሚያ መልስ። እኮ ጥቅስ ላምጣልህ ነው። ተበርዟል የሚል ጥቅስ ላምጣልህ ነው። ተውራት ተበርዟል፣ ልብ በል። ተውራት ተበርዟል የሚል ጥቅስ አንድ ጥቅስ አምጣልኝ። አይደለ አንድ ጥቅስ ብቻ፣ ብዙ አይደለም የምጠይቅህ። ቁርአንን ክፈትና ቃል በቃል ተውራት ተበርዟል የሚል አሳየኝ። አስወጣኸው። እሺ አላስወጣሁትም፣ ከፍ ነው ያደረግኩት። ካሊድ እንዲከፍትልንና ይኸውልህ ልብ በሉ ከተውራትና እንጂል ሰማኝማ ማስረጃ ክፈት። 1000 ዓመት ታገሳለህ። ተውራትና አላዳምጥም። ማስረጃ ክፈት። ተውራት የእናንተ ሰዎች ናቸው ተበርዟል አትመኑ አሉን። እኛ እንዴት እናርግሽ? አላህ አላለህም። ስለዚህ የኛ ሰዎች ቢሉህም አላህ ነው። በርዘነዋል። ስለዚህ አላህ ወስቷል። እኔ ምን ላድርግ? በቃ ቴንኪው አንተን ልቅበር። አሁን ማስረጃ ማምጣት ስለማትችል በርዘነዋል አሉ። ስለዚህ የሚያምነው ማን? አቡበከር ምንድነው እሱ? ያላ ቃል ተበርዟል ብሎ ነው የሚያምነው። ያላ ቃል ተበርዟል ብዬ አምኜ መላቅም ያላ ቁርአን አልተበረዘም። ፕሊስ አዳምጥ። ያሰኖፍ ሙታ አዳምጥ፣ አትጫጫ። ሱራ 6:34 ክፈትልኝ ክርስቲያን። ይኸውልህ ለቁርአን የተነገረውን አዳምጥ። ከመውረድ በፊት አዳምጥ። ሟች ከመሞቱ በፊት ተንቀልቅሎ ነበር ይባላል። ማስረጃ ጠየቁ። ተበርዟል የሚል አንጣ ስለ አይ ቁርአናችን ሳይሆን የሚለው የእናንተ ሰዎች ነው ተበርዘዋል የሚሉት አለኝ። ከበፊቱ መልእክተኛን በእርግጥ አስተባበሉ። በስተባበሉትም ነገር በተሰቃዩት ላይ እርዳታቸው እስከመጣላቸው ድረስ ታገሱ። የአላህም ንግግሮች ለዋጭ የላቸውም። ያላ ቃላት ምን የላቸውም? ለዋጭ የላቸውም። ተውራትና ኢንጂል ያላ ቃል ናቸው ተብለው ሱራ 5:45-47 ሱራ 5:46 ሱራ 5:65 ሱራ 5:68 ላይ ማንም እንደማይለውጣቸውና ሊሰራባቸው እንዲህ ስታወራ ግን ከታች ያሉ ሰዎች እውነት ይመስላቸዋል ብዬ ነው። ሪፍሌክት ላድርገህ አታወርደኝ። አዳምጥ፣ ክፈትለት። 5:47ን ክፈትለት። ውሸቱን ስታወራ እውነት ነው የሚመስላቸው። አታወርደኝ። ሪፍሌክት ላድርገህ። አይን ስለማያይ እኮ ነው። ሪፍሌክት ምን አንተ መስታወት ነህ እንደ ሪፍሌክት የምታደርግብኝ? አዳምጠኝ፣ አትፍራ። ብዙ ጊዜ ታስወርደኛለህ እኔን። አታወርደኝ። መልስ ልስጥህ። አሁንም ላስወርድህ። ከማይም ጋር ነው የምንዳረቃለሁ በዚህ በሌሊት። ኤኒዌይስ ወደ ቶፒክ ተመለስ። እንደው ኤኒዌይስ አንደኛ ትንሽ ኮንሰፕት ይዛችሁ ነው፣ ትንሽ እውቀት ይዛችሁ ነው እዚህ ስገቡ እና ምንም በማታውቁበት ነገር ላይ ዝም ብሎ ለማውራት አትግቡ። ምን ብሎ አለ? ተበርዟል ይላል አለ። በመጀመሪያ ተውራትና ኢንጂል ቁርአን ላይ ተበርዟል ይላል። ኦኬ ይላል። እሺ በመጀመሪያ ተውራት ራሱ የማን ቃል ነው? መልስ። ይሄንን ስለው መመለስ አልፈለገም። ምክንያቱም ይህንን ከመለሰ ያላ ቃል ነው ካለ ያላን ቃል ደግሞ ማንም አይለውጠውም ይላል ቁርአን። ተውራት ያላ ቃል ነው ካለ ቁርአን ደግሞ መልሶ ምን ይለዋል? ያላን ቃል ለዋጭ ማንም የለውም ይላል። ተውራት ያላ ቃል ከሆነ ማንም አይለውጠውም ካለን ተለውጧል ካለን ስለዚህ ግጭት ይሆንበታል ማለት ነው፣ ወይንም አላህ ዋሽቷል ማለት ነው። እሱ ምን እኮ ስለ ተውራት አላወራም። አዳምጥ። እኔ ጠየኩ ስለ ተውራት ነው እንጂል ነው ሳይሆን ስለ ቃሉ ነው። ተውራት የማን ቃል ነው የሚል ነው ጥያቄያችን። ተውራት ተበርዟል ሳይሆን መጽሐፍ ቅዱስ ተበርዟል ነው ያለው። ከስንቱ ጋር የምንዳረቀው ስለ ተውራት ነው። ተውራትና ኢንጂል ተበርዟል እያለኝ ነው ደጋግሞ ሲያወራ የነበረው። መጽሐፍ ቅዱስ ምንድነው? እሱ ሌላ ጉዳይ ነው። ተውራት ምንድነው? እሱንም አታውቅም ገና። አንተን ደግሞ አስተምሬ እየሰማን ያለ ነው። አዳምጥ እባክህ። አሁን አንተን ደግሞ አስተምሬ ሀሁ
ተውራት ማለት ምን ማለት ነው፣ ኢንጂል ማለት ምን ማለት ነው ብዬ አስተምሬ አሁን ካስተማርኩ በኋላ ልወያየህ አልችልም። ይሄ ጉንጭ አልፋ አንጀትም ይጎትታል እና አድክም ነው። ይብቃችሁ ለዛሬ ደህና ደሩ። ክርስቲያን አይበቃንም? አላህ አይታወቅም። ኤኒዌይስ ወገኖቻችን አላህ አንድም ቦታ ላይ የተናገረበት የለም። አላህ ኃያል ነው። ገባ አይደለ? ኃያል ነው። ገባ? በምን አወቅ? በሰው ማን ያለ? አናምንኛ ማን ያለ? አላህ ኃያል ነው። በቃ አይታይም። በውስጣችን ነው ያለው፣ በልባችን ነው ያለው። ገባ አይደለ? ስላልገባ ነው የምትጠይቀው እኮ አንተ አይደለ? ሁሉም ነገር ከቁርአን በፊትም ምናምን ወይ አላህ በውስጣችን ነው ያለው አለ። ሱራ 7 54 ክፈትልኝ። ወይ አላህ በውስጤ የሆነ በኔ ጋር ነው ያለው ብሏል። አንድ ተረጋጋ። እንደሌለ በገዛ መጽሐፍ ላይ እኮ አይ የገዛ መጽሐፍ ላይ ሙስሊም የሚል አለ እኮ ታውቃለህ? ሙስሊም የሚባል ተገኘ የገዛ መጽሐፌ ላይ አለ። ከዛሬ አላነበብኩም። አንተ አሁን ስላልገባህ ነው የምትጠይቀው። ስላልገባህ ነው የምትጠይቀው። ሁሱ ሁሉንም ነገር ያሳያል። እሱ ጋር ሄደህ ለምን አታውቅም? ጎግል ከኪሱ ማን ነበር ያልከው? ሁሱ ጋር ለምን አትሄድም? ሁሱ ጋር ለምን አትሄድም? ትፈራለህ እኮ በጣም ባለፈው ለምን ነበረ ቪኪ መጥቶለት 1 ሰዓት ሙሉ ተደብቆ ሚስቱ መሐመድ ሱራ ቡሃሪ 3 ላይ ቡሃሪ 6982 ላይ ሄራ ዋሻ ውስጥ ተጨምቆ ሲለቀቅ ሮጦ ከዲጃ ቀሚስ ውስጥ እንደገባ ቪኪ መጥቶ ጨምቆ ሲጥላቸው ኡስታዞቹን ከ1 ሰዓት በላይ ውይይት ላይ አንድ ጭንቅላቱን እንኳን አላሳየም ማለት ነው። በህይወቴ እንደዚህ አይነት ሙስሊም አይሳደብም። ገባ አይደለ? ኤኒዌይስ ቆይ ተረጋጋ። አላህ ከአንተ ጋር ሳይሆን ያለው አርሽ ተደላድሎ ተኝቶ ነው። አላህ በጣም ኃያል አለል አርሽ ስተዋን ያለው ከአርሽ በላይ ነው። በልባችን ውስጥ ነው ያለው። ገባ አይደለ? አላህ ልባችሁ ውስጥ ነው ያለው ወይንስ ከአርሽ በላይ ነው ያለው? በልባችን አይደለም። ተረጋጋ። እንዴት ነው በልባችሁ ወይስ በአርሽ ላይ? አይደለም። አላህ እንዳለ ከአርሽ በላይ ነው ያለው። የግድ ማየት የለብንም። ሰው ሆኖ መምጣት የለበትም። ገባ አይደለ? ካሊድ እያለ ያለው በልባችን ላይ ነው እያለ ነው ያለው። ቁርአኑ ደግሞ በአርሽ ላይ ያለው ማንኛው ነው ትክክል? ሰውን ወደ ሌላ ነገር ለመጎተት እንትን ማንኛው ነው ትክክል? ትሞክራለህ። ማን ነው ትክክል? እንትን ትላለህ። ማን ነው ትክክል? ገባ አይደለ? የግድ ሰው ሆኖ መምጣት በስዕል መምጣት የለበትም። የተጠየቀው መልስ ገባኝ። አላህ ከአርሽ በላይ እንዳለ እናውቃለን። ታዲያ ማን ጠየቀ? አንተ ሊገባ አይችልም። በልባችን ነው ያለው በልባችን ላይ ነው ያለው እያልካን ነበር እንዴ? በአርሽ ላይ ነው ያደርግባቸዋል። ምንም ሳያውቁ ነው አይደለም። አዋቂዎች ነው መጠየቅ። አሁን ታቹ ረድና ተረተን አውራ። የእስልምናን ጭንቅላት የሙስሊሞችን ጭንቅላት አይ ቲንክ 8ኛ ክፍል ላይ ያለውኝ ከእናንተ በላይ የማሰብ የማገናዘብ ጭንቅላት አለኝ እና ቢያንስ ጥያቄ ተረዱ። አይ ዶንት ኖ ማለት የእናንተን ጭንቅላት ጌታ ይርዳችሁ እና ከመፈከር የምወጡት መቼ እንደሆነ ከውሸት መቼ እንደምድኑ የእናንተን ጭንቅላት ያስቀኛል። እንደዚህ አይነት ጭንቅላት ቢኖረኝ እኔ ትዕግስት የለኝም። በመጥረቢያ የራሴን አንገት ቱር ማድረገው ይመስለኛል። ራስን ታጠፋ ነበር። ማርያምን በቃ ትዕግስት የለኝም። ሆነ ብላል። የትም ብትሆን አላህን አትርሳ፣ አትፍራ፣ የትም ብሆን አላህን አትፍራ። የትም ብትሆን ክርስቶስን ፍራ ነው። አንተ ደግሞ ማለት ያለበት እዚህ ላይ ለምንድን ነው ግን ጭንቅላታችሁን ላለመጠቀም የምትሞክሩት? በጣም እኔ ታስቁኛላችሁ። አልተማርምና ነው። አሁን እኔ ትምህርት ላይ ነኝ፣ እየተማርኩ ነው። ካለህ እንቧልላለን። ትክክለኛ መረጃ ይዤ መጥቼ እኛ አሁን አልተማርኩም፣ ትምህርት ላይ ነው አሁን ያለሁት። በደንብ ተማር። ክርስትናውን ክርስትናውን ከክርስቲያን በስርዓት ጠይቀህ በስርዓት ለማወቅ ሞክር፣ ለመማር ሞክር። ምክንያቱም የነፍስ ጉዳይ ነው፣ ይሄ ቀልድ አይደለም። የህይወት ጉዳይ ነው፣ ይሄ ቀልድ አይደለም። እንዲሁ ደስ ስላለም ብቻ የምንከተለው ሰዎች ስለነገሩን ብቻ አይደለም። ማንበብ፣ ማገናዘብ፣ መመራመር ያስፈልገናል። ደግሞም የግዴታ የሆነ ቋንቋ ውስጥ ብቻ መወሸቅ የለብም። በምታውቀው በሚገባ ቋንቋ አምላክ ሊያናገር ይገባል። ጸሎት ስታደርግ በምታውቀው ቋንቋ እንጂ በማታውቀው ቋንቋ የሆነ ነገር የሸመደድካትን ብቻ ብለህ ምትሄድ ከሆነ ምን እንዳልክ እንኳን የልብህን ሳታናግረው የልብህን ሳትነግረው
ባሪያ እያደረገህ ነው ማለት ነው። ይሄ አምላክ ሊሆን አይችልም። ሜይ ቢ ለሰይጣንስ ይሆናል እየተናገርክ ያለኸው። ምክንያቱም ድምፁን ማያሰማ አለው ማይልህ በገዛ ቋንቋ ማያናግርህ ከሆነ ከአንተ ማይሻል ነው ማለት ነው። የአንተን ቋንቋ እንኳን በስርዓት ሰምቶ ምላሽ ማይሰጥህ ከሆነ የሆነ ቋንቋ ላይ ብቻ የተንጠለጠለ ከሆነ እየዋሹህ ነው። ባይዘ ለመዋሻነት ነው የሚጠቀሙት። በተለይም እህቶችን የምጠቁማችሁ በአረብኛ ያታልሏቸዋል፣ ያጭበረብሯቸዋል። ምክንያቱም አብዛኞቹ መጽሐፍቶቻቸው አልተተረጎሙም። ሐዲሳት በተለይም አልተተረጎሙም። ስላልተተረጎሙ የሚያውቁት ነገር የለም። የሚያውቁት ደግሞ በቋንቋ ይደበቃሉ፣ በቋንቋ ያጭበረብራሉ። አረብኛ ብዙ ትርጓሜ ያለው፣ አረብኛ ረጅም ሰፊ ነው ቃሉ፣ አንዱ ቃል 50 ቦታ 40 ትርጉም አለው ምናምን ብለው ይፎግሩበታል። ይሄ ለመዋሻነት ይመቻቸዋል። በተለይም እህቶችን ነው የሚያጭበረብሩት እና በተለይም እውቀት የሌላቸው እና ዘገምተኛ የሆኑ ዘገምተኛ ነው የምላቸው እንደዚህ አይነት ሰዎችን። ማለትም የሚጭበረበር ሰው ይኖራል፣ እነሱን እያልኩ አይደለም። አንዳንድ ዘገምተኞች ደግሞ አሉ። እኔን ነው ብለው ነገር ደግሞ ቪዲዮ ይሰሩብኛል፣ ዘገምተኛ አለም ብለው ማለት አቤት የሚሉ አሉ። ባለፈው አንዳንድ ራቁት የተያዘባችሁና እንደዚህ የምታደርጉ ስራ ጠብቁ ስል እኔን ነው ራቁት የተያዘብሽ ያለኝ፣ ስለዚህ ሰድቦኛል እፎይ ብላ አንደኛዋ መጣች። የሆነ ሰዓት ደግሞ አንዳንድ ዘገምተኞች አሉ፣ ስለዚህ እንደዚህ የሚያደርጉ ስል ዘገምተኛ ብሎ ሰድቦኛል ብላ አንደኛዋ መጣች እና ደሜ መራር ነው። ለእኔ ነው ብላችሁ ከወሰዳችሁ ልክ ሰይጣን ተወ ተብሎ ሲባል መሐመድ አልተውኩም በረፋዱ እምላለሁ በጠዋቱ አልተውኩም አልተለየሁም ብሎ አላህ ምላሽ እንደሰጠ እኔን ነው ካላችሁ ውሰዱት፣ ይድረሳችሁ። ነጭ ነጯን ግልጽ ግልጿን እና ዙዙ መጨረሻ ላይ ገባች። ጥያቄ አለሽ ዙዙ? ሰላም ወይ ይሰማሃል? ሰማለሁ። አሁን ደክሞኛል፣ እርቦኛል። እንዴት ሰዓት ጠበቅኩ? ጥያቄ ይሄ ነበር እኮ በጣም ብዙ ሰዓት ጠበቅኩ። እሺ ምንድን ነው? ክርስቲያና ጭመቂው ክርስቲያና አይ ለመጭመቅ ሳይሆን ለመማር ነው። እኔ ከአንተ አንዳንድ ነገሮች መማር ፈልጋለሁ። አንተ አስተምሮት ምናምን ነገር በጣም ጥሩ ነው። ስለዚህ ያኔ ሰዎችን ታስረዳለህና ታስረዳኸኝ እኔ ምን አንተ የምረዳው ነገር ፈልጌ ነው። እሺ ምንድን ነው እሱ? ያኔ አሁን ክርስትና ይለያያሉና አሁን አንዳንድ ነገር ገና እያወቅሁ ነው። ስለ እስልምናም ሆነ ስለ ክርስትና አንዳንድ እየተማርኩ ነው እና ያለሁት ክርስትና ሙስሊሞችም እንደዚህ አንዳንድ የሚለያዩበት ነገር አለ፣ ክርስቲያንም እንደዚያው። ስለዚህ እኔ ክርስቲያኖች የሚለያዩበት ነገር ይሄ ትንሽ ግራ ገብቶኝ ነበርና ትክክለኛ ሃይማኖት ነው ይባላል። አሁን የተከታተልኳቸው እንደዛ ነው። ስለዚህ ምንድነው ልዩነታችሁ እናንተ መካከል አለ አይደል? ኦርቶዶክስ፣ ፕሮቴስታንት ምናምን የሚል ይሄ ግልጽ እንዲሆንልኝ እፈልጋለሁ። ማለት የትኛውንስ ነው ትክክሉ? ኦኬ ልዩነቶች። እሺ ክርስቲያን ቀጥል ተብለሃል። አንተን የፈለገችው ቆይ ያስረዳው። የትም ብትሆን የፈለገው ደግሞ ክርስቲያን እንዲያስረዳ ነው። ማንኛው ያስረዳ? ዙዙ ዙዙ ማን ያስረዳሽ? አንተን የፈለገችው ያስረዳ ይገባኛል። ዙዙ ማን ያስረዳሽ? ክርስቲያን ነው እፎይ ነው? አይ የእፎይ ትምህርት ነው ደስ የሚለኝ ነው። አይዋ አያ እፎይ ወደፊት ጌታ ልትሆን ስለሆነ ያንተን ነው ሴቶች የሚፈልጉት። የትም ብትሆን ብቻ አንተ ብቻ ነው እምቢ ያልከው፣ የኔን ትምህርት አልፈልግም ያልከው። ቆይ አሁንማ አንተን መስማለሁ። እኔማ ተማርታ ቤት አልወጣም የኔን እየሸሸ ነበር። የኔ ትምህርት ይወደዳል። ተው እኮ ሴቶቹ እኮ ወደውት መጡ። ያ ሁሉም ናቸው፣ ሴቶቹ ብቻ ሳይሆን ወንዶቹም። ቀደም ራሱ ሲከራከርልኝ አላየህም እንዴ? ያኛው ማን ነበር? ጀምስ ራሱ። ኤኒዌይስ ዙዙ ምን አለ መሰለሽ፣
ረጅሙን በአጭር ታሪክ ለመናገር ያህል ልዩነቶች አሉ፣ በብዙም እንለያይባቸው አሉ። በእስልምና ውስጥም ልክ ክፍፍሎች እንዳሉት ማለት ነው። በክርስትና ውስጥም እንደዚህ አይነት ልዩነቶች አሉ። ለምሳሌ ከፕሮቴስታንት የምንለያያቸው ነገሮች አሉ። ምንመሳሰልባቸው እንዳሉት ሆነው ሁሉ ልዩነቶች ለምሳሌ ከቅዱሳን ጋር በተያያዘ የምንለያይባቸው አሉ። ለምሳሌ እናንተ ጋር ካየሽ ነቢያችን ሸፋ ይሆነናል ምናምን ብላችሁ ታምናላችሁ። ቁርአን ሸፋ ይሆነናል ብላችሁ ታምናላችሁ። ከምልጃ ጋር በተያያዘ ማለት ነው። ለምሳሌ እኛ ቅዱሳን ያማልዳሉ ብለን እናምናለን። መላእክቶች ያማልዳሉ ብለን እናምናለን። ይህንም አምኑ አሉ። አንድ ልዩነት ሜቢ ካስፈለገ ፕላስ ደግሞ ከስጋው ደሙ ጋር አማናዊን አይደለም የሚለው ልዩነት አለ። ከጥምቀት ጋር በተያያዘ ልዩነቶች አሉን። ለምሳሌ እኛ ያመነ የተጠመቀ ይድናል። ሰው ለመዳን አምኖ መጠመቅ አለበት፣ ጥምቀት ለድነትም ያስፈልጋል ብለን እናምናለን። አይ ኖ አያስፈልግም የሚሉ አሉ። ስለዚህ ከነሱ ጋር በዚህም እንለያያለን እና በስመ ክርስትና ውስጥ ግን ብዙ ሴክቶች ስላሉ አሁንም ክፍፍሎች ስላሉ የትኛው ሴክት ጋር የሚለውም እሱም ደግሞ ሌላ እንትን ስለሚሆን ማለት ነው። በቅዱሳኖቹ እንለያያለን፣ በመላእክቶች ተራዳይነት ላይ እንለያያለን፣ በስጋው ደግሞ ላይ እንለያያለን፣ በጥምቀት ላይ እንለያያለን። በቁርባን እንደምንለያየው በጥምቀት እንለያያለን። ፕላስ ደግሞ በስላሴ አስተምሮት ውስጥም የተወሰነ ልዩነት ያለን አለ። ልክ እናንተ ጋር አላህ ከአርሽ በላይ ነው ወይንስ አይደለም ልዩነት እንዳለ፣ ለሙሐመድ መንዙማ እንትን ይቻላል አይቻልም ልዩነቶች እንዳሉት ማለት ነው። ኦቨርኦል ግን ምንድነው እኔም ያለሁበት ምጠራሽም ወደ ኦርቶዶክስ ይሆናል ማለት ነው። ኦርቶዶክስ ትክክለኛ ሃይማኖት ነው የሚለው ይሆናል ማለት ነው። ከዛ ዛሬ ፈርዘር ይሄ እንደኛው ምናምን ዛሬ ነው ያለው። ከፍቃድ ጋር በተያያዘ ለምሳሌ ከካቶሊኮች ጋር ልዩነት እንዳለን ከሌላው ጋርም እንደዛው ማለት ነው። በስመ ክርስትና ውስጥ ከባህሪ አንጻር ቱ ኔቸርስ የሚያምኑ አሉ። እንደዛ እኛ ቱ ኔቸርስ አናምንም፣ በተዋህዶ ነው የምናምነው። ክርስቶስ ላይ ያለን ልዩነቶች አሉ። እሺ እኔ ኦርቶዶክስ ነው ትክክለኛው። ያ ጥምቀትም ፕሮቴስታንት ነው ጥምቀትን የማይቀበለው ወጥ የሆነ ነገር ስለሌላቸው ሚስ ሪፕሬዘንት ማድረግ አልችልም። አሁን እነሱ ወጥ የሆነ የላቸውም። በእንደዚህ አይነት ላይ የሚያምኑ አሉ፣ ያስፈልጋል ብለው የሚሉ እንዳሉ ስለማቅ ማለት ነው የገጠሙኝ ስላሉ። ነገር ግን አንዳንዶቹ ደግሞ ነው ለድነት አያስፈልግም እንደ ስርዓትም የሚጠቀሙት አሉ። ስለዚህ በፕሮቴስታንት ራሱ አንድ ፕሮቴስታንት ስላልሆነ ብዙ ልዩነቶች ስላላቸው ክፍፍል ስላላቸው፣ ለምሳሌ ማርቲን ሉተር ያምናል ጥምቀት ለድነት ያስፈልጋል ብሎ ያምናል። ፕሮቴስታንት መስራች ቢሆንም ማለት ነው። እንደዛው ደግሞ ማያምኑም እንዳሉ መዘንጋት የለብንም። አሁን በህይወትም ያሉ ለድነት ያስፈልጋል ብለው የሚያምኑ አሉ፣ ማያምኑ አሉ። በፕሮቴስታንት ውስጥ ብዙ ክፍፍሎች አሉ፣ በጣም ብዙ ናቸው እነሱ። ኢየሱስ ክርስቶስ ባለበት ዘመን ያኔ ኦርቶዶክስ ብቻ ነው። ኢየሱስ ካረገ በኋላ ነው እንደዚህ ተዋህዶና ነው የተከፋፈለው። ያ በኋላ በፊት አንድ ነበር፣ አንድ ነው። በመጀመሪያ አንድ ነው። ክፍፍሎች የመጡት በኋላ ነው። አራት ሳምሳ አካባቢ እንደዚህ አለኛው ጋር ኦርቶዶክስ ያኔ ሙስሊሞችም ያኔ መሰረታዊ ነገሮችን ልዩነቶች እንዳሉ ክፍፍሎች ብዙም እንትን ስለማይሉሽ የእኛን አስተምሮ በውስጥ አናግሪኝ፣ በውስጥ እናወራለን ኢንዲቴል አይሻልም? ከዛ በኋላ የኛ አስተምሮ ምንድን ነው ልዩነቱ ምንድን ነው? ሰፊ ቶፒክ ስለሆነ ነው እያንዳንዱ ተበትኖ መታየት ስላለበት ማለት ነው። እያንዳንዱ ልዩነቶቻችን ሰፊ እንትን ስለሚፈልግ የኛ ምናምነው እንደዚህ ነው የሚለውን እንዲቴል ማብራሪያ ስለሚፈልግ ማለት ነው።
አዎ ልክ ነህ። በዚህ በእኛም ላይ በሙስሊሞች ላይ እንደዚሁ ልዩነት አለ። ግን ክርስቲያኖች ደግሞ ትንሽ ለየት ያደረገብኝ ነገር እንዳለ ያኔ መጽሐፋቸው ለራሱ ያኔ ቁርአን አሁን አንድ ቁርአን ነው ሙስሊሞች በመላ የሚያምኑት፣ ግን ሰዎችን ስታይ ተከፋፍለዋል። የሚያምኑት ግን በአንድ ቁርአን ነው። ወደ ክርስትና ስንሄድ ደግሞ መጽሐፎቹም እንደዚሁ ክፍፍል አላቸው። ይሄ ነገር እንዴት መጽሐፍ ሊከፋፈል ቻለ? ግን አንድ መጽሐፍ ከታተመ ያ መጽሐፍ እንዴት ከአንዱ ሊሰረቅ ቻለ? እንዴት አንድ መጽሐፍ እንዴት አልሆነም? እርስ በርሳቸው ናቸው ያኔ የከፋፈሉት። ያ የፈለገውን መቀበል የሚችልበት ይመጣል። በዛ ውስጥ የሆነ ተቋም ሲመሰረት የኛውን መጽሐፍ አልቀበልም ሊል ይችላል። ከዛ በኋላ ያንኛውን እቀበላለሁ። ባይዘ እስልምናውም ላይ አለ ይሄንኛውም ስሙ ጠፋኝ አሁን መጥቷል ተብሎ የሚታመነው እሱ ራሱ አሁን ቁርአንን እንደ አዲስ ሪቫይዝድ አድርጎ ጽፎት ይሄን ብቻ ነው መቀበለው ብሎ እንትን ብሎታል። ከእናንተ ጋር ተቃራኒ የሆነ መጽሐፍቶችን አምጥቷል። ስሙ ጠፋኝ። በኢሳ ምትክ ይመጣል ተብሎ የሚታመነው ያው ኡሱሩስ 30 ይባላል። ኡሱሩስ 30 ይባላል። ኦኬ ቆይ ስሙ ኤግዛክት ጠፋኝ ብቻ ማለት ራሱን የቻለ ቁርአን አለ። የቁርአን ነው የቁርአኑ ጉዳይ ሳይሆን ቁርአን አክቹአሊ ቁርአን ራሱን የቻለ ቁርአንም ወደ ኋላ ከተመለስን 114 113 ወይስ 111 እሱም ሌላ እንትኖች ስላሉት ማለት ነው። በፊት እንደዚህ አልነበረም። ልዩነቶች አሉ። እንደዚህ ወጥ የሆነ አንድ አልነበረም። ከ114 በላይ የለም አይደል? ቁርአን በታችም የለም በላይም የለም። 114 ነው ቁርአን ነበረ። አሁንም ልዩነቶች አሉት። ልዩነት የላቸውም ማለት አይደለም። ልዩነቶች አሉ። በቂራት ራሱ አንድ አይደለም ማለት ነው። ብዙ አይነት ቂራት አለ። ታብታሩ አንድ ማለት ቁርአን ያኔ በአረበኛ ነው የመጣው። 30 ጁዙም አለ ያኔ 114 አንቀጽ ነው። 114 ነው ያለው። ከ114ቱ ያኔ በዛ የሚታመናል 111 ነበረ። የኢብን መስዑድን ቁርአን ታውቂያለሽ? ኢብን መስዑድን ቁርአን ያ መሐመድ የመሰከረለትና ከሁሉም ይበልጣል እሱ ይጻፈው የተባለለት አካል ነው። ቁርአንን ከሱ ተማሩ የተባለ የሱን ታውቂያለሽ? የሱ ቁርአን እናንተ ጋር አሁን የለም። ልዩነቶች አሉት። ኤኒዌይስ ሰፊ ቶፒክ ስለሆነ በዚህ ጉዳይ ላይ ሜቢ ካስፈለገ አለ በውስጥ ልዩነቶች አሉት እያልኩሽ እኮ ነው። ከጎንሽ ራሱ ማለት የወጣችሁ በቁርአን በቂራን ልዩነት ውስጥ ነው። መጀመሪያ ጥያቄ ወረባት በቁርአን ልዩነት ነው። ኤኒዌይስ አንድ ልናገር ዝምናገር አንድ ነገር አለኝ። ተቀበለኛለህ? አሁን ምን ትናገራለህ? በቃን አይበቃንም? ቃል አድርግልህና ያው ምን የፎይ ቤተሰብ ነኝ። አሁን ማልታ ያልካት ሚስራ ያልካት ምን አለ መሰለህ፣ መጀመሪያ ክርስቲያን ይሆናሉ። ከእስልምና ወደ ክርስትና ያልካቸው ለዛ ቢሆንም ባይሆንም የሆነ ልናገር የምፈልገው ነገር አለ። ምንድነው እሱ? መጀመሪያ ክርስቲያን ይሆናሉ። ክርስቲያን ይሆኑና ሲኖሩ ወይም ሙስሊም ያገባሉ። ሙስሊም ታገቡ በኋላ ያ ክርስትና ላይ ሆና የምትፈልገው ነገር ሁሉ ሲቀርባት ምን ታደርጋለች? ተመልሳ ወደ ክርስትና የምትገባው። አሁን እናንተ ምን እያላችሁ ነው? ከእስልምና ወደ ክርስትና እያላችሁ ትሰብካላችሁ። ይሄ ውሸት ውድቅ ነው። ተው እዚህ ቁጭ እያልንማ ለምን ትቀጥፍብናለህ? አንተ ራስህ እኮ ወደ ክርስትና እንደመጣ እየነገርኩህ እኮ ነው። ሰዎቹ ሚስራ አልኩኝ፣ ሶሪ። የትም ብትሆን አላህን ፍራ። ሚስራን ለምን ጠቅሰሃት እንደዛ እንዳልክ አላውቅም። ሚስራ የለችም ብለህ ነው? ሚስራ ተይተሻል? አይ ተስልምና እንዲያሽናብልሃል ባለፈው ሰምቻለሁ።
ሚስራን ሁሉም ያውቋታል። ባይዞ ንጽጽር የሚሰሩ ዘመዶች ሁሉም ያውቋታል። ሚስራ አዲስ ልጅ ሳትሆን ንጽጽር የሚሰሩትን ሄድና ጠይቃቸው። ሁሉም ነው የሚያውቃት። ኡስታዞች በደንብ ነው የሚያውቋት። ከኡስታዞች ጋር ትግባባለች። እና አዲስ ቅራት ይቀራሉ ይታወቃል። ቁርአን መቅራት ብቻ ሳይሆን ተረጋጋ፣ ቆይ ኡስታዞች እዚህ ያሉት ቲክቶክ ላይ ያሉት ሚስራን ከሁሉም በላይ ያውቋታል። ከኛ በላይ አስቀድመው የሚያውቋት እንደውም ሚስራን ነው። አዲስ ልጅ አለችም። አይ ቲንክ ሼክ ነው ምናምን ነው ቤተሰቦቿም እንደዛ ነገር ናቸው እና በደንብ ትታወቃለች። ኤኒዌይስ ዙዙ በውስጥ አናግሪኝ። ልትወጣ ነው መሰለኝ። አንተም ያው ብዙ ሰዓት ጠብቄ ነበረ። ያኔ ብዙ ማነሳቸው ነገሮች ያ ጄነራል የሆነ ቶፒክ ሆነ ጄነራል የሆነ ሀሳብ ስለሆነ ማለት እንትን ማለት ጥያቄዎቹ ሰፊ ናቸው። ሰፊ ስለሆኑ ደግሞ እያንዳንዱ በጣም ረጅም ጊዜ የሚወስዱ ናቸው። ለዛ እኮ ነው ማለት የሆነ ኤግዛክት እንደዚህ አይነት አጭር ጥያቄ ቢሆን እንደዛ ማስረዳት እንትን ይላል። ግን ይሄ ራሱ ሲበተን ብዙ ማብራሪያ የሚፈልጉ ናቸው። አሁን እንደተረዳው እንደዛ ነው። እኔም ብዙ ማነሳቸው ነገሮች ነበሩ። አንተም ሰዓት ሄደብኛል ስለሆነ ነገ ማስረጃንም ነገ ስለምንፈልገው አንድ ላይ እና ዝዙ እፎይ ማስረጃዎችን እኛና ዝዙ ነገ እናዳምጣዋለን። ያ ይቻላል፣ ችግር የለውም። ጥያቄዎች ካሉ እንቀበላለን። ነገር ግን ምንድነው እንደዚህ ሰፊ እንትን ከሆነ አሁን የመጀመሪያ ጥያቄሽ ክርስቲያኖች በምን ትለያያላችሁ? አሁን ክርስቲያኖች ከካቶሊክ ጋር ራሱ አንድ ቀን አይደለም 1 ዓመት ሙሉ አውርተን ላንጨርስ እንችላለን። የምንለያይባቸው በዚህ እኛ እንዲንላለን እነሱ እንደዚህ ይላሉ። ይህን እንዲመሆን ነበረበት። ከፕሮቴስታንት ጋር ስትይ ደግሞ ከየትኛው ፕሮቴስታንቶች ደግሞ ብዙ ናቸው። በዛ ውስጥ ደግሞ ከዚህኛው ጋር እንደዚህ ከሙሉ ወንጌል ጋር እንዲህ ከቃልዮት ጋር እንዲህ ከመሰረተ ክርስቶስ ጋር በዚህ ራሱን ደግሞ እሱም ሌላ እንትን ስለሆነ ማለት ነው ሰፊ እንትን ነው መጽሐፍ ቅዱስ ለማስረዳትም ሆነ ለመረዳት ጊዜ ይፈልጋል። አንተም እየመሸበት ስለሆነ በውስጥ አውሪ፣ በውስጥ ሰላም በይኝ፣ መልስልሻለሁ፣ እንትን በይኝ፣ እጽፍልሻለሁ። እና ደህና ደሩ ሰዎች፣ ደህና ደሩ። ባይ ባይ።